ለእኔ ነግሮኛል አለ። ያም ነገር ትንሽ ልቀበሉ አልቻልኩም በወቅቱ ላይ ማለት ነው። በጣም አመመኝ ማለት ነው። ምክንያቱም ከኔ ያስበልጦ ለሱ እንዴት ጠፋ ብዬ እየፈለግኩኝ እንዴት እንዲያደርጋል። ሁለተኛ ደግሞ ስራ ፈቷል ብሎ ሰደቃ ምናምን እያለ ረመዳን ላይ ምናምን ይዞ ሊመጣ ነበር። እሱ ሲሄድ ነገር ሁሉ ቆመ ማለት ነው። ገብቶሻል? መጨረሻ ላይ እሱ ውጭ ሌን ነው ልጆችን ላድርጋቸው እንደሚሆን አድርጊ። እኔ ምን ማውቀው ነገር የለም። አሁን ምን ሆነስ መሰለሽ ሀቢባ በ2007 ማለት ነው ምን ያደርግልሻል? እኔ ጋር ሳይገባ ጓደኛው ጋር ገብቶልሽ ቤቱ ያሁን የምኖርበትን ቤት 3 በ3 ነች። ውክልና ለአቶ ሙባረክ ሸሪ የመንግስት ቤት 3 በ3 በጣም ትንሽ እኮ ነች። መጀመሪያ ከሱ በፊት 10 ዓመቱን እንዴት ኖርሽ? ላይክ አንዲት እናት የልጆቿ አባት 5 ልጅ ጥሎባት በድንገት ሲሰወር ሳይነግርሽ አይምሮሽ ሳይዘጋጅ በገንዘብም ሳትዘጋጅ ድንገት ከቤት ውልቅ ብሎ እንዳልሽው በሸሚዝ እና በሱሪ ውልቅ ብሎ ወጣበት ሲቀር አንቺ አለም ማለት ምድር አልጨለመብሽም ወይ አልዞረብሽም ወይ? 5 ልጅ ይዘሽ ምን ላብላቸው እንዴት ላሳድጋቸው የሚለው ነገር እንጀራ እንዳልሽው እንጀራ ታስረክቢ ነበር። ከዛ ውጭ ገቢ ማሳደግ አይከብድም ወይ? አቢባዬ አንድ የረሳው ታሪክ ልንገርሽ። እንጀራው ጋር ያልኩሽ ተረጋግቼ ነው። ከተማ በነሳ 7 ሰዓት ሆነ ራሴን ስቼ ማለት ነው። በሩን ዘግቼው ልጆቹን ቁጭ አድርጊያቸው ቤት ውስጥ ለመሰለሽ ምን ማድረግ እንዳለብኝ እንኳን አላውቅም። ማን ጋር እንኳን መሄድ እንዳለብኝ አላውቅም። ምክንያቱም ይቅርታ እናት ማን ነው ስምሽ? ሀይ ሰላም፣ እንዴት አመሻችሁ? ሀይ እናት ነሽ? ሃይማኖት እባላለሁ። ኦኬ ሃይማኖት እባላለሁ። ያ የመጀመሪያ ልጅ እኔ። እሺ አንዴ በድምጽ እሷ ታረጋግጥልና እና ከዛ ፎቶሽ የሚፈቅድ ከሆነ ቪዲዮ ልታበሪ ትችላለሽ። ኦኬ ላብራውና ገመልሽ አጠፋዋለኝ አይደል? ምክንያቱም እርግጠኛ መሆን አለብና ዝም ብሎ መንገድ ገባው። እሺ ኦኬ ጀስት ዋን ሚኒት። እሷ ናት ልጅሽ ናት? አዎ እሷ ነች። እሷ ነች። እሺ እናቴ ማውራት ትችላለሁ ወይስ እናትሽ? ከዛ አንቺ እሺ እናቴ ቀጥይ እናቴ እና እሺ እናቴ እና ያስፉት ነገር ሀቢባ ምነግርሽ እነሱን ተንገላቱ ታውቂያለሽ። ማታ ሳይበሉ አድረው ጠዋት ቁርስ የለም ምሳ ሰዓት የለም። የማስቀራቸው ጊዜ አለና በጣም ከባድ እንደ እናትነት የሰው ልጅን ያሳልፋል እንዴ ብዬ በህይወት የማረሳው ችግር ነው። 10 ዓመቱ ምን እየሰራሽ በ10 ዓመታት እስከ 2007 እሱ በ1997 ጥሎሽ ጠፍተው እስከ 2007 ድረስ ምን እየሰራሽ ነው 5 ልጅ ልታሳድጊ የቻልሽው? ላይክ አሁን እንጀራዋን ለአንድ 10 ዓመቱን ሙሉ እንጀራ ነበር የምትሰሪ ወይስ ሌላም ተጨማሪ? አስቆመኝ በመሀል ላይ እኔ ብዙ ጥያቄዎች ሳበዛበት አስቆመኝ ማለት ሙባረክ ያሰራሽ የነበረው አስቆመኝ። እሱ ሲያስቆምሽ ከዛ እንትን ያለ ምግብ ፕሮግራም ላይ ጓደኞች ያስገቡኝ ማለት ነው። አይሻ ከድር፣ አስቴር ወልዳና እመቤት ጌታቸው የሚባሉ በጎ ፈቃደኞች ነበሩ። የመጨረሻዋ ልጅ በጣም ታመም ነበር። የምግብም ችግር ነበረባት እና ሆስፒታል ብዙ ጊዜ ትመላለስ ነበረ። የምግብ እጥረት ነበረ። እዛም ታዞላት ነበረ። ሆስፒታል ሁሉ ሀይሚ ያዝላት ተወስዳት ነበር ምግብ ልታበላት ማለት ነው። አሁን የገባ እየሰማች ስለሆነ መጨረሻ ላይ ችሊ በምን እንርዳት ብለው ስንዴ
ያለ ምግብ ፕሮግራም ላይ እንድትገባ ተደረገ። ህፃኗ ትንሿ ልጅ ማለት ነው። የትምህርት ቤት ክፍያም ነበረ በዛ ወቅት ላይ ክፍያውንም በጣም ነበር የምቸገረው ማለት ነው። በመሀል ቢላል መስጊድ ጽዳት ገባሁ። ልክ በሄደ ወደ 4 ዓመት 5 ዓመት አካባቢ እንጀራውን 3 ዓመት ምናምን አቆምኩኝ ማለት ነው። አንደኛ እንጀራ ማስረከብ፣ ከዛ ደግሞ መስጊድ ጽዳት፣ ቱታ ማጠብ፣ የገራይ ቱታ ማጠብ፣ እጅ ስራ መስራት፣ ሌሊት ቁጭ ብዬ ደግሞ ስራ ሰራለሁ። ቱታ ምክንያቱም እጅ ስራ መስፋት ነው ወይስ ሰፌድ መስፋት ነው? ዳንቴል መስራት። እሺ። እየዞርኩም ደግሞ በየሰው ቤት አጥብ ነበረ፣ ልብስ አጥብ ነበረ በየሰው ቤት ልብስ ማጠብ። በጣም ጠንካራ እናት ነሽ፣ በጣም ጀግና ነሽ። ይህን ሁሉ ነገር ተቋቁመሽ 5 ልጅ ለማሳደግ ብቻሽን እናትም አባትም ሆነሽ መከረሽ እጅግ በጣም ጠንካራ እናት ነች። በየሰው ቤቱ ልብስ ማጠብ ስንት ስራ ሰራሽ? 1 2 3 4 5 እስካሁን ድረስ 5 አይነት ስራዎችን ሰሪ ነበር። ሌላ የምታስታውሽ? ወጥም ሰራ ነበር። እድር የትድር ላይ የማይመቻቸው ሴቶች ብር ሰጥተውኝ የእነሱን ቦታ ሰራና ይከፍሉኛል። ወጥ መስራት፣ የድግስ ቤት ወጥ መስራት ተቀጥሬ ማለት ነው። በርበሬ ማዘጋጅ ነበር። ሀብታም ቤት እጅ በርበሬ መደለት አዘጋጅ ነበር። 7 አይነት ስራ እስካሁን ድረስ እየሰራሽ ለ10 ዓመታት 5 ልጆችሽን ስታሳድግ ቆይተሽ ከ10 ዓመት በኋላ ባለቤትሽ መጣ። መጣ ጓደኛው ጋር ነው፣ እኛ ጋር አይደለም የሚመጣው። ጓደኛው ጋር ይመጣል። ከጓደኛው ጋር ይገናኛሉ። እመጣለሁ ቤት። ለምን ባለቤትሽ ልጅ መጣው አለኝ እንጂ በማታ ጓደኛው ሙባረክ ባለቤትሽ በማታ ከምሽቱ 4 ሰዓት በር መጥቶ አንኳኩቶ ባለቤትሽ ልጅ መጣው። እንዴ በምን ምክንያት በዚህ ሰዓት ይዘህ ትመጣለህ? አይ ሳየው ሁኔታውም ጥሩ ሁኔታ ነው ያልነበረ ይዞ ሲመጣ። ግን እኔ እኮ ቀጥታ ወደኛ የመጣ ነው የመሰለኝ። ለካ እሱ ጋር ከርቦ ነው የመጣው። 15 ቀን ከሄደ በኋላ ነው የማውቀው ማለት ነው። ገብቶሻል? በዚህ ሁኔታ መጣ። ልጆቹን አናገረ። ተመልሶ እናቴን ጠይቃለሁ ብሎ ያው ቻው ብሎ ሄደ። አባትየው ማለት ነው። የዛኔ ቤቱ ራሱ ተኝቷል። 10 ዓመት በኋላ መጥቶ ቤት ገባ። ልጆቹን ሰላም አለ። ከዛ እናቴን ሰላም ልል ነው ብሎ ሄደ። ሄደ። እናቴን ቤቱ በዛ መሀል ላይ ወድቆ ነበረ። የኔ ቤት ተኝቶ ነበረ። ቤቱ በላያችን ላይ ጎርፍም ይገባ ነበር። ጎርፍ ይገባ ነበር ወደ ቤት። ጣራው ያፈስ ነበር። መቀመጫ እንኳን አልነበረንም ማለት ነው። አሁን በዛ መሀል ላይ እሱ ሄደ። አሁንም እንደ ልማዱ ቻው ምናምን እኮ አላለም። ደግሞ ብድግ ብሎ ደግሞ ይሄዳል እኮ ተነስቶ። ወዴት ነው ሄደው? ወደ ሱዳን የተመለሰው? እኔ አላውቅም የት እንደምለመሽ ይናገራል። እዚህ ጋር እኮ አይልም እኮ እንደ ባለቤት እኮ እዚህ ጋር ነኝ እዚህ ጋር ደርሼ ልምጣ አይልም። ሲጀመር በመሀል ላይ አንድ የረሳሁት ሀቢባ ልመጣ ነው ታስገብኛለሽ ወይ ብሎ የሆነ ጊዜ ይደውላል ማለት ነው። በማን ስልክ? በሙባሪክ ስልክ፣ በጓደኛው ስልክ ሲደውል ከኔ ጋራ ያለ ነገር ተቋርጧል፣ ትዳር የለህም፣ ልጆችን ግን ማየት ትችላለህ፣ ከኔ ጋር ያለ ነገር ተቋርጧል። ምክንያቱም እንደፈለገ እየወጣ እንደፈለገ እየገባ ትዳር ባል ሊሆን ይችላል አይችልም። በዛ ላይ ዋጋ አስከፍሎኛል። ልጆቹን ሜዳ ላይ ብትናጓቸው ነው የሄደው ማለት ነው። አሁን በመሀል ላይ ይህን ቤት ለመስራት ቢላሉል ሀበሽ የሚባል ድርጅት መጣልኝ። አጋጣሚ ቢላል ከገባው በኋላ ቢላል ምስል ከገባ በኋላ የሆነ አጋጣሚ ታምሜ ሊጠይቁ ሲመጡ ያፈሳል ምናምን ቤቱ ሲያዩ በጣም ያዘኑት። ልጆቹም ከትምህርት ቀርተዋል። ሀይሚም ቆማለች እዛ ጋር። ሁሉም ቤት ናቸው። ዝናብ ይዘንባል። የት ጋር ይቆሙ? በጣም አዘኑ። ለምን ቀራችሁ ትምህርት ሲባሉ ሀያት ማለት ነው ያው ልጅ አዋሽም አይደል አልበላንም፣ ምግብ አልበላንም አለቻቸው። መኪና ይዞ ነበር የመጡት 2 ባለሀብት ሊያዩን እኛን ማለት ነው። ያው ሊያዘጊሩ ዚያራ ብሎ ይመጣሉ አይደለ? ያው ያለንበትን ችግርም ስላወቁ ነው የመጡት። ተነስተው ሄደው ሩዝ የበሰለ የተቀቀለ ሩዝ ጋር ይዘውልን መጡ ማለት ነው። ለልጆቹ ቤታችሁን ፍቃድ አትጠይቁና
ቤቱን ይታደሳሉ። በጣም ደስ አለኝ። ራመት አንደኛ ወጥታ ነበር ከኬጂ ለእሷም ጫማ ምናምን ጊዜ አሉ። ውሃም አልነበረውም ቤቱ። ያንም ውሃ አስገቢ ያሉ። ፕሮሰስ ተጀመረ። ስንሄድ ቤቱ ኪራይ የለ ምን የለ ተቋርጧል። ሁሉም ነገር እሱ ከሄደ ጀምሮ ማለት ነው። ቢላሉል ሀበሺ የሚባል ድርጅት ሙሉ የከፈለውን ከፍለው ቤቱ ተሰራ። ቤቱ ትንሽ ነበረ። የመንግስት ቤት ሆኖ ክራይ ይከፈል ነበረ እና ባለቤትሽ ጥሏችሁ ሲጠፋ ክራይ መከፈሉ አቆምና እዳ ተወዘፈ ማለት ነው። እዛ ውዝፍ ተወዘፈ። ያን ውዝፍ ከፈሉልን ቢላሉል ሀበሺ። ውሃውን ደግሞ ያው ጓደኞቼ ምናምን ተደጋግፈው ውሃውን ገባልኝ። ለምን ቤት ሲሰራ ውሃ የሚሰጠን ስለሌለ ማለት ነው። ያ ነገር ተሰራ። አሁን በመሀል አቶ ሙባሪክ አሁንም ይመጣልሻል መጡ። ስልክ ላገኝሽ፣ ለምን ቆጥና ምድር ተሰርቷል ቤቱ። እኔ ደግሞ በጎ ፈቃድም ገብቼልሻለሁ ማለት እነዚህ አሁን ልጆችን የሚረዳው ድርጅት እስቲ እንግዲህ ለቡና የሚሆንሻል የትራንስፖርት አለው ብለው አስገብተው ነበረ። ቁጭ ብለናል። ልክ ስልክ ይዞ መጥተው እንቻ አገኘዋለኝ። አላናግረውም አልኩት። አላናግረውም። ለምንድን ነው በአንተ በኩል እኔ እሱንም አናገረው? ሲጀመር እኔ አላውቀውም። በቃ አታገናኝ፣ ድምፁንም መስማት አልፈልግም። ሌላ ምንም ቢሰራኝ አላናግረውም። ልጆቹን አገናኘው። እዛ ቆሞ ምን ያደርግልሻል? ፎቅና ምድር ተሰርቷል፣ ቤቱ አምሯል፣ አሁን ብትመጣ ጥሩ ነው አለው። ስነ ስርዓትን ያዝ። ከዚህ በፊትም 15 ቀን ሙሉ የሰው ባል ሂድና ልጆችን ጠይቅ ሚስትኒ ማለት ሲገባክ ልጆችን በሁለት ሰራተኛ አንቀባረ እያሳደግ ልጆች በመኪና ሂዶ እየመጡ አስጠኝ ተቀጥሮላቸው የልጆች ግን ሳይበሉ አድሮ ሳይበሉ እየዋሉ በልጆች የፈረድክ ሰው ነክ። አያገባም። እኔ ከህይወቴ ውጣ በቃ። እስከዛሬ እዚህ ደርሻለሁ። ካሁን በኋላ አልፈልግም። ምክንያቱም ያ ያረገው ነገር እንጀራ ፍርፋሪ የተለተለችው አሁን ለካ በዛች ቅጽበት ቤቱን ሁሉ ውክልናውን ንብረቱን ወረቀቱን ከፈለሽ ያሳይሻለሁ እንዳለ ለካ ቡራዩ ላይ እኔ ልጆቹን ይዤለት አይሽ እኔ ልጆቹን ይዤለት እየለመንኩ አበላለታለሁ። እሱ ብር እየወሰደ ያጠራቅማል። ሙባሪክ ጋር ሙባሪክ ሸሪፍ ጋር ማለት ነው የሚሰራበትን ብር ማለት ነው። አዎ ወስዶ እዛ እያጠራቀመልሽ እኔ አላቀልሽም። ወረዳ ሲሄድ ልጆች ስ 18 ሞልቷል ለመታወቂያ ብዬ እኔ ምን እንዳልኳለ ሄጄ ሳይልሽ አቶ ሙባሪክ ሸሪፍ የእኛ ቤት ውክልና ወስዶልሽ ከላይ ቁጭ ብሎልሻል በቤታችን ፋይል ላይ። በጣም እውነቴን ነው ሀቢባ ወላሂ። ማለት አንቺ ባለቤቱ እያለሽ ለጓደኛ ለባዳ ውክልና ሰጠ? ወላሂ ሰጠ። አሁን ወረቀቱ ግን አሁን ድረስ አለ እጄ ላይ ይገርምሽ። ወላሂ ከሁሉም በላይ ደግሞ ይሄ አማን እውነት ያሳብዳል። ግን አሁን ልጆቼ ጥጌሌን ነው ልበትን ማን ላይ ልሙወጣው ሳልፈልጉ ከሆነ ከኛ ተፈጥሯል አይደል? ያ ሁሉ ህመም፣ ያ ሁሉ ቁስለት፣ ያ ሁሉ ሞራል መነካት፣ ሚስት ሆነሽ መናቅ፣ መዋረድ፣ ተጥሎ መሄድ፣ አንቺን እንደ ቆሻሻ ጥሎ እዛ ጋር ደግሞ ለሌላ ሰው በቃ ስሜት ሄድኩ። በጣም ነው ያለቀስኩት። በጣም አለቀስኩ። ያለ ተቆራጭ ልጆች አሳድግ ውለታ ይሄ ነው ወይ? ቤት ለምኝ አሰርቼ አስገብቼ ምስጋና እንጂ ለዋልኩት ውለታ ይሄ አይደል። አለቀስኩት። ልጆቹ ምንም ነገር ፋይል ላይ የሉም ነበር። ፋይል ላይ የሉም። ግን ማስ ሰዎች እኔ ማላውቃቸው ገብተውልሻል እዛ። አሁንም አለች የሚገርምሽ ወሳኝ ኩነት ላይ ሙላንም ትባላለች እና የክትባት ካርዳቸውን ይዘሽን ያለች አታልፊሽ የኔ እናት። ያው እናት ናት የምታስበው። አይዞሽን ያስገባልሻለሁ እናት መሆንሽን ስለሚገልጽ የህፃኑ እናት ሚል ስላለ የክትባት ካርድ አምጪ ብላኝ ልጆች ይደዳለን የቤቱ ፋይል ያስገባው ማለት ነው። አስገባችልኝ። በዚህ አጽናናችን። ፍትህ ጽሕፈት ቤት ደግሞ አለ ታምራት የሚባል እሱም አሁን አለ የሚገርምሽ ከሌላ ቦታ መጥተዋል። እዛው ወሳኝ ኩነት ላይ ልደት ካርድ ቦታ ላይ እየሰራ መጣ። እሱ ምንድን ነው አለኝ እንዲሆንኩኝ እንዴ ሚስት እያለች እውነት እንትኑና የቤተሰብ ማህደር ሲከፍተው ሚስት ይላል። አቶ ክፍለ ባለቤት ይላል። ወይዘሮ ማዛ ሚስት ይላል። ይሄ ባለበት የአይምሮ በሽተኛ አይደለሽ፣ ፓራላይዝ አይደለሽ፣ አቅም አለቃተሽ እንዴት አንቺ እያለሽ ለሱ ይሰጣል? አገደው ማለት ነው። ምንም ነገር ማንም ሰው በዚህ ቤት እንዳይጠቀም አገደው። በማሊያው አመራር ተቀይሮ ሄደ የለም ተቀይሮ ሄደ ማለት ነው። እንትና ማነው ታምራት የሚባለው ተቀይሮ ሄደ ማለት ነው። አሁን በዚህ ሂደትም ላይ እያለን የምነግርሽ አሁን ቢላሉል ሀበሺ ልጄን ሀይሚን ማለት ነው ወደ ሳውዲ አረቢያ ሙሉ ወጪዋን አውጥቶ ነው የላኳት ማለት ነው። በጣም ያው ስልሽ ብቻሽን ስታሳድጊ ልጆች በጣም አስቸጋሪ ይሆናሉ። ትንሽ ከኔ ጋር እኔም ያው ልጅነት አለ እዛ ጋር ከእናት ጋርም ስላላደግኩኝ ያው እንዳትወጡ ላለሁኝ እንደዚያ ታድርጎ ላለሁ ትቆጫለሽ እና ስትሆኝ ብዙ ነገር በቃ እሷም ትወጣለች። አብሽታ ትመጣብኝ ነበረ። መታት ነበር እናት አደለው ቆነጥጣት ነበረ። በመሀል ላይ ቢላሉል ሀበሺ ፕሮሰስ እንትን አደላት ሳውዲ አረቢያ ሄደች። ሳውዲ አረቢያ ሄዳ ስትመጣ የመጀመሪያ ልመጣ አንድ ወር
ቀረኝ ስትለው እሷ ናት ሄደች። እሺ አዎ ሀቢብ አሁን እየሰማች ስለሆነ ነው። አሁን እየሰማች ስለሆነ ደስ ስለሚለኝ ነው። እንዲህ አይነት በጣም የሚገርምሽ ሄዳ ስትመጣም እንዳደረገችን ታውቂያለሽ? አባትየው ደውሎ ልክ እሷ መምጣቷን ሲያቅ ቶሎ ብሎ መጣ ካለበት። ለምን የዛኔ ሶፋ ገዛች፣ ፍሪጅ ገዛች፣ ልብስ ጭና መጣች ለእህቶቿ ለልጆቿ። ለምን ትላንትና ወላሂ አንድ ጫማ በአመት አይቀይሩም ነበረ። ስንት አመት መጣች? አለም አሳየች። ደስ ሃይማኖት መቼ ነው ሄደችው? 3 አመት። ኦኬ ማለት በስንት አመቷ ሄዳ? የዛኔ ልክ 18 እንደሞላት። ኦኬ በ18 አመቷ ሄደች። ከዛ 3 አመት ቆይታ መጣች። ኦኬ መጣች። ልክ እሷ ስትመጣች ሲባል ደግሞ ቀጥ ብሎልሽ መጣ። እዛልሽ እንዲህ ቅርታ ምናምን ሊል መሰለሽ እንዴ? ደረቱን ነፍቶ ቢላል አበሽ የሰራውን ቤት እኔና ልጄ ነን የሰራ ነው ብሎ፣ እውነቴን ነው የምነግርሽ፣ እኔና ልጄ ነን የሰራ ነው ብሎ እዛ ልጄ ካልገባ አትገባም። እኔ ደግሞ የዛኔ ግንባር ፈጠረች ሃይማኖት ከአባቷ ጋር። እናትሽ አፈር ትብላ፣ ቤቱንም አብሬሽ ነው የማቃጥለው፣ እሱ ከወጣ አንቺ ማትኖሪ። በጣም የሚገርምሽ ጸብ ተነሳ ማለት ይሄ ብሎ ምትለው እሷ ናት። አዎ ሃይማኖት ለአባቷ ጊዜ አባታችን እኮ ሁላችንም እንወዳለን። ያው ሳለቅስ አላየሽኝም? አባቴ ብቻውን ስላሳደገ ቡና ከጅማ እኮ ቡና ተሸክሞ አባሏ ጥሏት ሄደ ብሎ እኔን ያሳደገ ሳያንሰው እሱ ጥሎ ሄደውን ክፍለ ጥሎ ሄደውን ልጆች እኮ እየላከልኝ ባቴ ብሩን እኮ ይልክልኛል። ቡና ሽጦ የክፍለ ሀገር ቤተሰብ በምን አይነት ችግር እንደሚያሳልፍ ታውቂያለሽ? እንዲሆነውን አባቴን አንድ ቀን መድኃኒት ሳልገዛለት ነው ሀቢባ የሞተው ማለት ነው። እስካሁን ይሰማኛል። እኔ ጋሽ እኮ ነው የምተው አባቴን እኮ ጋሽ ነው የምለው። በእውነት ጋሽን ማጣሁት አንድ ቀን ሳልደርስለት አሁን አግልለውኝ እነሱ ግንባር ገጥመው ሀቢባዬ እኔ ሃይማኖት ይኸው እየሰማችን ነው። አንድ ብራት ልክም ለኔ እናቴ ብላት ልክም በእውነት ጥበቤን አውጥቼ ሸጫለሁ። የአንገቴን ሐብል በርበሬ የደለስኩትን ሸጫለሁ እንዳይረቡብኝ ብዬ ስለ እውነት እና አሁን ለእኔ አይገባኝም። እውነቴን ነው የምልሽ ደረሱልኝ ብዬ ማለት ነው። እፎይ እላለሁ ብዬ ባልኩበት ሰዓት ላይ እነሱን ለመግደል ነው እየሄዱ ያሉት። እሱን አግዘው ቤቴን አስወሰዱ። ኑ መስክሩልኝ እንኳን ምን አልመሰክርም ማለት እውነቴን ነው የምልሽ። አለው ምንድን ማለት ይህን ሁሉ አመት ለፍተሽ ብዙ አይነት ስራ ሰርተሽ አሳድገሻቸው ምንድን ነው ምክንያታቸው? እነሱ ጀስት አባታቸው ቤት እንዲገባ ብቻ ስለፈለጉ ነው ይህንን ያደረጉት? አዎ ሀቢባዬ እኔ ረድቻታለሁ የሚል ነገር ካለ አሁን ዛሬ ሚዲያ ጠርተው ነበረ እዛ እንዲቀርብ ማለት ነው። እኔ ፊት ለፊት ላይ እንደዚህ እፈልጋለሁ። ገብቶሻል? እውነታ እየሰጠዋት ነበረ። ውሸታም ናት። ይኸው እንዲህ በልና እስኪ በአካውንት አንድ ቀን ለእኔ የለከበትን ብር ስጤና ያሳይ። እውነት ነው የምነግርሽ። ያም ይሰማኛል። ግን አባቴን ስለምወድ ማለት ነው ቢያንስ የሁሉ እንኳን አመት ቆይቶ ሲመጣ ይቅርታ ቢለኝ ሙሽ ይገባ ነበር ማለት ከልጆቹ ጋር ከጎን ቁጭ ስትይ ስሜቱን አውቀዋለሁ። እኔ ከአባቴ ጋር ስቀመጥ ማለት ነው ሊረዱኝ አልቻሉም። ሀቢባ እውነቴን ነው። አሁን ማታ ከሴተኛ አዳሪዎች ጋር ነው ማመሸው። እመዘግባለሁ። በቃ ቀን ታገኛቸው መዝግቤ ስመጣ ዛሬ የለችም ብሎ ይደውሉላታል እህቶቿ። ሰርበኝ ስድብ ሀቢባዬ ከተነበበልሽ ማለት ነው። ይኸውልሽ አሁን ስልኬ እዚህ ጋር አለልሽ። እዚህ ላይ የላከችልኝ ከተነበበልኝ ያሳይሻል። አንቺ የፈላብሽ ማነው? እንደዚህ ሃይማኖት አሁን እየሰማችሽ ነው። ሃይማኖት ሀቢባዬ ተምሬያለሁ፣ ነርሲንግ ተምሬያለሁ። እነሱም እያሳደግኩኝ መስጊድ እየሰራሁ ትምህርቴን ያቋረጥኩትን ትምህርት ተምሬ ነጥብ ሁሉ መጣልኝ። ከ2 ነጥብ በላይ መጣልኝ። ያኔት ኮሌጅ ግማሽ ክፍያ ቢላል አበሽ እየከፈለልኝ ግማሹን እኔ እየከፈልኩኝ በ2013 14 ተመርቄ ለሲኦሲ አንዳንድ ነገሮች ያስፈልገኛል ብዬ ያስቀመጥኩትን ብር ሀያት ስትመረቅ ማለት ነው። ሀያት ማለት ሶስተኛዋ ልጄ ተማራት ማዶን ታውቂያለሽ? ማዶት የሚባል ድርጅት አለ። ሮዛ አሁን ላይ የገቡ ሰዎች
ሊያውቋት ይችላሉ። ሮዚ የአንድ አመት ፕሮሚስ ገብታ ቶም ጣይቱ ሆቴል ውስጥ ያለው ፎቶ ካሜራማን ምናምን ስትማር በየወሩ እየከፈለች አስተማረቻት ማለት ነው። ስትመረቅ እኔ ለሲኦስ ያስቀመጡትን ብር ለቀሚስ ይሆንሻል ብዬ በኢቲም ሄዳ ነው አውጣ ልብሷን የገዛችበት። ኢማንም ብትሆን ስታለቅስ እንቺ የጎደለሽን ጫማሽን እንቺ ብዬ 9,000 ብር ማለት ከኔ ከደሃ እናት ለእኔ ብዙ ነው። 9 ሚሊዮን ነው ታውቂያለሽ። ሰጥቼ አሁን ቁጭ አልኩኝ። ጓደኞች አሁን ነርሲንግ ተምረው በጤና ጣቢያውን ሲሰሩ እኔ እንደ ቆሸሸ ሴት ተጤኔ ሀቢባ በረመዳን ማለት ነው። በረመዳን ወላሂ እኔ ቡና እንኳን ለእናቴ አትልም ታውቂያለሽ። ለእህቶቿ ነው የምትሰጠው። ቁጭ የእጅጃቸውን የማየው ወላሂ ላዚም ማላፈጥር ጊዜ አለ፣ ሶር ማንበላ ጊዜ አለ። እኔ ዳ ይጣላል እንዴ እናቴ አይደለች ብሎ ያሰርዙኝ ሀቢባ። እኔ ግን አድማ በጣም ያሳዝናል። ልጆች ማሳጣት ሃይማኖት ከአባቷ ጋር አድማ ነው እኔን እንዲህ የምታደርግ። እነዛን ማስበላችብኝ። አሁን ፎቶቸው ሲለጠፍ በጣም ደነገጥኩኝ። እውነቴን ነው የምነግርሽ። ሁሉም ተቀባብሎ ሲለጥፋቸው እኔ በጣም ነው የተሰማኝ። ለምን 9 ወር የተሸከምሽ ልጅ ማንም እንዲህ ሲያደርግልሽ? እሷ ትዝናናለች እንደፈለገች ይሁን፣ ግን እናት ትጣላለች ወይ? እናት ትጣላለች። እኔ ከዚህ በላይ ምንም አልችልም። አይዞሽ፣ ውሃ ጠጪ፣ ተረጋጊ ትንሽ። እስከዛ ስናገር አንቺ እስክትረጋጊ ነው። ያንቺን ዕዳ ነው ትለኛለች። ያንቺን ዕዳ ነው። ውሃ ጠጪ እባክሽ። አንቺ ውሃ እና የጻፍኩትን ወረቀት ይወት ታሳይሽ። አምጪ ወረቀቱን አምጪ። ይኸውልሽ ሀቢባዬ፣ ይኸውልሽ በሜሴጅ በስልክ ማለት ነው ከተነበበልሽ አወጣልሻለሁ። ይኸውልሽ ፕሮግራም ነበረ ሀቢባዬ። ፀጉር ይኸውልሽ እንዳለ ተነቅሏል የለም ማለት ነው። እና ወረዳው ላይ ሴት ማህበር ሰብሳቢ ለ2 አመት ሰርቻለሁ ማለት ነው። ስሰራ መረክበራለሁ። እኔ እኮ የሚደግፈኝ አጥቼ ነው እኮ። እኔ ሲሄድ እኮ እየጎተቱ ነው የሚጥሉኝ ማለት ነው፣ ከአላማዬ ማለት ነው እንጂ ከዚህ ማለት የሚሄድ ለሌላም ልጆች ተርፋለሁ። ምን ሰው ነኝ ገባሽ? የሙስ ልጆችን ሰበስባለሁ፣ ከድሃ ጋር አገናኛለሁ። ክርስቲያኖች አሉ፣ ኦርቶዶክሶቹ፣ ሙስሊሙ ከሁሉ ምግባባ ሰው ነኝ ማለት ነው። እና አጠፋች ይባላል ሂውማኒቲ ራረኩኝ። ድሬ ሻርብ ለመልበስ ይሰጠኛል። ሰው ነው የሚያደርሰኝ። በብሬ እኔ አልገዛም። የሚያውቁኝ ሰዎች የሆነ ነገርም በቃ ቶ ድሬ ይሰጡኛል። ሀገሮች ምናምን ስለብስ ሀያታይና ይደውሉላታል። ለሷ ለሃይማኖት ማለት ነው። ለመጀመሪያ አንቺ የቀለሽ ቅሌታ ማሮጊት ተዋርደሻ ታዋርጅን ዊጉን አውልቀሽ ጣይ ከጸጉርሽ የሚል ሜሴጅ ላከችልኝ። ስብሰባ እየመራው ሀቢባዬ፣ እኔ እሷን ስለወለድኩኝ ውርደታም እናት አይደለሁም። የሚነበብልሽ ከሆነ ያው ይነበብልሻል። አይነበብልኝም። በውስጥ ያንዳንዱን በሜሴጅ ልክልሻለሁ። 7 ሜሴጅ በሽታሽን ሸምተሽ እንዳትመጪ ቅሌታ ማሮጊት። ምን ትለኛለች መሰለሽ? አንደኛሽን አግብተሽ ብትቀመጪ ጥሩ ነው። በየሱሩ መገኘት ሳያስ ማይም እኮ ነሽ አንቺ ዘገምተኛ። ዊጉን አውልቂና ጣይ። በአንድ ቀን 7 ሜሴጅ ላከችልኝ ሀቢባ። ወንድሜ በሽተኛ ነው፣ የልብ ታማሚ ወንድም አለኝ። እኔ ብቻ ነኝ ለሱ ያለሁት ማለት ነው። ወንድሞቼ ሞተው አልቀው እኔ እና እሱ ነን የቀረነው ማለት ነው። እና ደብዳቤ የጻፉትን አላወቅኩትም ማለት ነው። ወንድሜ ልረዳ አልቻልኩም። ደህናውን ብዬ ነው የጻፉት፣ ራስ ላጠፋ ማለት ነው። እና አንደኛ የምትገለኝ አይነት እናት ማለት ነው፣ ወንድሜም ማለት ነው። እና አሁን ህይወት ከጎን
ህይወት ህይወት ወረቀት ብያት ሲሄድ ሮጣ ያዘች ማለት ሮጣ ያዘች። በእውነት ለምን ትሞቻለሽ ብላ ተክለ ሃይማኖትን አገናኝ በቃ ምንም እንደማድረግ ራሱ አላውቅም። በድሬን ያለሁት እውነቴን ነው። ይሁንልሽ ልጅ ሽማ ታምኛለሽ ልጅ እያሉ የሚመጣብኝ ነገር ታስሬያለሁ እኮ ሀቢባ መጡ ብዬ ከጎረምሳ ጋር ተናንቄ እስር ቤት ከዱርዬ ጋር 3 ቀን ታስሬያለሁ። ዱርዬ ናት። ውጭ ነው የምታመሸው፣ ከወንድ ጋር ነው የምታመሸው። ሀቢባ ከሴተኛ አዳሪዎች ጋር ነው የምሰራው። በጣም የሚያሳዝኑ ሴቶች አሉ። ብሰራ ቆሜ እንኳን ብታይ እኔ እንዲህ አይነት ይገባኛል ወይ? እንዲህ አይነት ውስጥም አልገባሁም። ግን አማራጭ ባገኝ ልገባ እችል ነበር። እሷ እኩያ እኮ ናት። የመጀመሪያ ልጅ ነች። ልትረዳኝ ሲገባ ግሩፕ አደራጅታ ከአባቷ ብቻ አይደለም ያውን ሀቢባ ሁሉም አደሙ። አባትየውም ለእነሱ ነው፣ እሷም ለእነሱ። ለእኔ ግን የሚሰጠኝ ማንም የለም። 4000 ብር ናት የትራንስፖርት የሚከፈለኝ። ከእሱም ላይ ለወንድሜ 2000 ብር ልካለሁ። በቃ ቤት ውስጥ አልጋግርም፣ ሰርቼ አልበላም። እውነቴን ነው የምነግርሽ። እህቶቿ ግን በርገር ነው የሚበሉት፣ ቦሌ ነው፣ መገናኛ ነው። ፈታ በሉ ትላለች። በሰከንድ ትልቅ ይሰማኛል ድምጿን እየሰማሁ እና ትንሽ ይከብዳል። እውነቴን ነው የምነግርሽ። እኔ ራሴን ጠላው። አላህ አያኖረኛል አልኩኝ። እውነቴን ነው። እኔ አላህ ባያኖረኝ ይሻለኛል። ለምን ትንሽ በልጅሽ መፈጠም ማለት ነው። በልጅሽ እንደ የለፋሽለት ልጅ አባትም አጣኝ። እኔ ሲያጣኝ በልጆቼ ተበቀለኝ። አየሽ፣ ተበቀለኝ። ዛሬ ሚዲያ ቅረብ ሲባል አልሄድም አለ። እኔ እዛ ነበርኩኝ። ዛሬ ፊት ለፊት እንፋጠጥ እስቲ ከኔ ጋር እናውራ ስል ልጆች አትሂድ ብለውኛል። ሃይማኖት ስደውል ነበር፣ እዛ ቁጭ ብዬ ስትደውል ነበር ለሚዲያው እያስፈራራችሁ ጠበቃ ቆሜ እከሳለሁ የልጆችን ፎቶ አንሳ እያለች ስትከራከር አየሽ። ዛሬም በኔ ላይ አየሽ፣ ጦርነቱ አላበቃም ማለት ነው። ድሃዋ ላይ እኔ ጉልበት ያልቋል። እውነቴን ነው የምልሽ። ሀዘን ጎድቶኛል። ወንድሞቼ ሞተዋል። እንኳን አባት ያዘናል። ለእኔ እኮ ችግር ይበቃኛል። እኔ አሁንም እንድትተወኝ ነው በእውነት። እኔም አሁንም ትተወኝ ሃይማኖት። እኔ አሁንም ኢትዮጵያ ሕዝብ ትረዳኝ። እኔ አሁንም ዛሬም ማለት ነው ፎቶ እንጂ እኔ ፎቶ እኔ አላሳዝንም። ፎቶን ያሳዝናል። ስም እኮ ይቀየራል። ነገ ጥሩ ነገር ሰርተሽ ትቀይራለሽ። ስም ሰው ከቦታ አይመለስም። ይቅርታና እናቴ፣ አንቺ የቀረብሽው እግረኛ ሚዲያ ላይ ኢንተርቪው ላይ እኮ የልጆችሽ ፎቶ የለም። የልጆች ፎቶ ቲክቶክ ላይ ነው የተለጣጠፈው። ቲክቶክ ላይ ነው። ይሄ ደግሞ ማንነቱ አይታወቅም እንጂ አንቺ ኢንተርቪው የተደረግሽበት ሚዲያ ላይ አይደለም የልጆች ፎቶ የተለጠፈው። ቲክቶክ ላይ የማይታወቁ ሰዎች ስለለጠፉት ፎቶ እንዴት ነው አንቺ ልትወቅሽ የምትችል? ሀቢባዬ ቤት እኮ አላድርም፣ ቤት እኮ አላድርም። ማታ ማታ እፈራቸዋለሁ እኮ እንዴት እንደሚያደርጉኝ ሀቢባ። ልጅሽን እንዲልሽ ማውራት ይከብዳል እኮ። ስንት አመት አልኩ መሰለሽ። እናታችን ደወለች፣ የልጅሽን ድምፅ እየሰማሽ እቺ ማሚ አለመባል ራሱ እኮ ያማል እኮ። እኔ እኮ ብዙ ነገር እየገደሉኝ እኮ ነው። እኔ በሞት ይሻለኛል በእውነት። የሚሰሩት ስራ እናቴን እኮ ማገናኘት። እንደገና ረመዳን ላይ ደግሞ ማለት ነው እቺ 2 አመት ቆመ። ከዚች ይሰጣሉ አስቤዛ ይዤ ስመጣ ልጆቹ ምን ያህል እንደተበላሹ ምን ያህል እንዳበላሸቻቸው በእኔ እጅ ቢሆን የሚላከው እናት ነኝ እኮ እንደ ኢትዮጵያዊ እናት። እኔም ጤፍ አስፈጭቼ ጋግሬ ሽሮ ሰርቼ ማዕረግ ነው ለእነሱ። ፍርፋሪው ተረስቶ ቦሌ ለቦሌ መገናኛ ለመገናኛ ሲበሉ እኮ እኔ ሀቢባዬ 50 ብር ቡና ከሱቅ እኮ ነው የምበደረው አጥቼ። እኔ ያልገባኝ ነገር እናቴ ለምን ማለት አንቺ እና ለአመት ብዙ ለፍተሽ አሳድገሽ ለምን ነው ምክንያቱ ብለሽ ታስቢያለሽ? ልጆች እንደዚህ የሆኑበት ሀቢባዬ ትቼ አልሄድኩም። ለምን እሱን አይወቅሱትም? ትቼ እኮ አልሄድኩም እኮ አብረን እኮ ነው ያለነው። ለምን አባታችን 20 አመት ወይም 10 አመት የትም ዞሮ ሲመጣ ለምን ተቀብለሽ ቤት አላስገባሽውም ነው ጥያቄያቸው። ይህ ነው በቃ። ሃይማኖት ትልቁ ጥያቄዋ አባቷ እንዲገባ ነው የምትፈልገው። እሱም ጥሎልሽ ሄደ፣ እኛ ሞተንልሽ ልታገቢ ነው ወይ ትለኛለች ሀቢባ። እንዴ ማንም ፈርቼ እንደዛ ረቦ ሲያቡብኝ በርበሬ አውጥቼ ስሸጥ የ2 ወር ልጅ ሲያልቅብኝ ለምን አላገባም? ባልት እዚህ ላል እንደ የራቦ ሰው ባልት እዚህ ይለዋል እንዴ? አሁን ደግሞ እኔ ወደዛ
ውርውራ ማለት ነው። ትደውልልኛለች ልጆችን ስቆጣ ነኝ እውነት እኔም በሰው እንዴት እንደሚያደርጉኝ እንደ እናት እኮ ምን የምቆጣው እናት ስለሆንኩኝ ልጆቹ ምን አባሽ አርጉሽ ክብርሽን ጠብቂ ከልጆቹ ላይ ውረጂ ልምጣልሽ እኮ ነው የምትለኝ ልምጣልሽ እሰራልሻለሁ ገና ለህግ አቆምሻለሁ ትለኛለች። አሁን ልጆቹ እሷን ይዘው ዞር በይ ከዚህ ጋር በር ስር ነው የምተኛው ሀቢባዬ በር ስር ፍራሽ ላይ ማን ነው የሚተኛው ሀያት ቁጥ ላይ ወጣ እቃ ላወጣ በወርድ ልትደበድበኝ ነው የምትነሳው ኢማን ተደርባ ነው የምትነሳው። አራቱ ልጆች እዛው ኢትዮጵያ ነው ያሉት። ሀያት ብቻ ሶሪ ሃይማኖት የመጀመሪያ ልጅ ብቻ ናት ከሀገር ውጭ ያለችው። ያገባችው ላይ ነው የምትለኝ ማቲ ነይ ያገባችው የትኛዋ ሄለን ሁለተኛዋ ማለት ነው ሄለን አየር ጤና ያለች ያልሽው ነው ኢንተርቪው ላይ አየር ጤና እሷ ብቻ ናት ያገባችው ከአምስቱ። እሷ ናት ያገባችው እና የሚያርብሽ አሁን ግን የግሩፕ ውስጥ ታታለች አሁን እንደዛ መካባት ልጄን ባለፈው እዛ ቁጭ ብዬ ለምን አመጣሻት ትላታለች። እኔ እዛ እናት እኔ እንጃ እኔ አላውቅም። አላህ ይሁናት አላህ ይሁናት። ሰው አምጥተን እናሳድራለን እኮ ቤት አለን። እኔ እኮ እዛም እኮ እንዴት አትፈልግም ገብቶሻል። አሁን በቀደም ደውላ እንዴት ልጆችን ትያቸዋለሽ አበደች። ብዙ ስሞታ ነግሬሻለሁ ነው ብዙ ቀን እኮ ነግሬሻለሁ። ታየው ምከር እኔንማ አይሰሙኝም አለ ለትልቋ ንገረታ እፈራታለሁ እኮ አይባ ሙልጫ ጋር እኮ ነው የምትሰድበኝ ታዋርደኛለች እኮ ማትለኝ ነገር የለም እኮ እናትሽ አፈርት ብላ አንደኛ እሷ ናት ለልጆች ሁሉ የምታስተምርብኝ ሃይማኖት እናትሽ አፈርት ብላ እናትሽ ትቃጠል ብላ ስትሰድበኝ ነፃነትም ኢማንም መስደብ ጀመርኩ ማለት ነው። እንደ ታላቅ መምከርትት ነፃነት ማለት ናት ሃይማኖት ሄለን ሀያትና ራህመት ሀያት ነች። ሁለት ስም ያላት ነፃነትም ሀያትም ነፃነትና ኦኬ እንትን አይ ቲንክ ባለቤትሽ ሌላ እምነት አንቺ ሙስሊም ሆናችሁ መሰለኛል ሚክስ የሆኑ አይደለም መጀመሪያ ያው እኔ ሙስሊም ቤተሰብ ነኝ እና ሰልማለሁ ብሎ ከተጋባም በኋላ ለ7 ዓመት ያው በክርስትና ማለት ያው እኔ ያው አልገባም ብዬው እሱ ሃይማኖትና ሄለንን ክርስትና አስነስቷቸዋል የዛኔ ማለት ነው። ልክ እሱ ጥሎን ከሄደ በኋላ እኔ ወደ እምነት የተመለስኩኝ ቢላል መስጊድ ስሰራ ስለነበረ ቁርአን ቀርተዋል ያውቃሉ ስለ ሃይማኖት ማለት ነው። ስለ ሃይማኖት ያውቃሉ ማለት ነው። ያ በዚህ ሁኔታ ነው። አሁን አንቺ ውሃ ጠጪና ትንሽ ተረጋጊና ለሃይማኖት ደግሞ እድል እንስጣት እንድትናገር በሷ በኩል ያለውን ያው እናት እንደማይችል እናት ቅድሚያ እንስጥ ብለን ቀድመሽ የሚመጣሻ ውሃ ሚዩት ታደርጊያለሽ እና ታዳምጫታለሽ። ያው እሷም እስካሁን ድረስ ምንም አይነት ሚዩት ሳታበራ ነው እስከ መጨረሻ ያስጨረሰችሽ ነው። እሷም ስታወራ እንዳታቋርጫት እሺ እናቴ። እሺ ምንም እሺ እናመሰግናለን። እሺ ሃይማኖት አሁን አንቺ መጀመር ትችያለሽ እህቴ። ኦኬ አይደል ነው ምን ብዬ እንደምናገር አክቹዋሊ ይከብዳል በጣም። አሁን ላይ እያየሁ ያሉት እናቴን ነው። ስለዚህ ምንም ብዬ እንደዚህ አድርጋለች እንደዚህ አድርጋች ብሎ መናገር ይከብዳል። ግን አንዳንድ ግን ነገሮች ፎርስ ያደርጉሻል ነገሮችን ኤክስፕሌን ልታደርጊ በምን ምክንያት ነው የተፈጠረው። ኦኬ ለምሳሌ አሁን የሆነ ቃል ተናገሩ ስትል በምን ምክንያት ነው? ሁሉም ነገር ምክንያት አለው። ያለ ምክንያት ምንም አይሆንም። መቼም እኛ ስለሷ መጥፎ አደረገች ብለን አውርተን ተናግረን አናውቅም። አሁን ላይ እዚች ጋር ሰው እየተመለከተው ያለው እኛ ያደግንበት ነገር ነው። ልጅም እያለን እንደዚህ ነበር ቁጭ አድርጋ ለሰው የምትነግረው ቀይ የሆነ ያልሆነውን ትናገራለች። እና ባይዘዌ ብዙዎቻችን አሁን ለምሳሌ ኢማን እኔ እና ራህመት የሆነ ኤግዛይቲ አይነት ችግር አለብን። ፐርሰናሊ በተለይ ራህመት ኤግዛይቲ አለባት። ያ በጣም የጭንቀት እንትን አለብን። እኔ በእርግጥ ያው ይመስገን እሻላለሁ ብዬ ላስብ እንጂ ምናልባት ከእነሱ ላልሻል እችላለሁ። ያለበት ሁኔታ ኤግዛይቲ ያለብን፣ ሰውን ያለማመን፣ ሰውን ያለመቅረብ በጣም እንፈራለን። ሰው መቅረብ ብዙ ጊዜ ብቻችን ነው የምናሳልፈው እና ይኸውልሽ አሁን እናትነቷን የካደ ሰው የለም። እናትነቷን እናከብራለን። ብዙ
መጥፎ ጊዜያቶችን አብረን አሳልፈናል። በተለይ ደግሞ ከኔ ጋር ገባሽ ማንኛውም ነገር ውስጥ ህይወቷ ውስጥ ነበርኩኝ። ልጆች እህቶቼንም ከሀያት በኋላ ካልሽ እንደውም እኔም ነው ያሳደግኳቸው ማለት ትችያለሽ። አዝዬ ያሳድጊያቸዋል። እናትነትን ሳላውቀው እናትነት እንዴት እንደሆነ በደንብ እህቶቼን ምናምን በመንከባከብ ነው የማውቀው። ኦኬ ስለዚህ ይህን ያክል መውለድ ምን ማለት አይጠበቅብኝም ስለ እናት ለመረዳት። ባልወልዳቸውም እንደ ልጆቼ ነው እስካሁን ድረስ እየተንከባከብኳቸው ያለሁት። ምንም ጥላቻ የለም እኛ ቤተሰብ ውስጥ። ጸብ የሚነሳው በእሷና በአባታችን መካከል ነበረ። ጸብ ሁሌ ነበረው። ያ ጸብ እንዴት መሰለሽ ገና እኔም ህፃን እያለሁ የማውቀው አይነት ጸብ ነው ከልጅነት ጀምሮ ያለው ማለት ነው። ይቅርታና እንዴ እናትሽ እንዳለችው አባትሽ አምስተኛዋ ልጅ ራህመት የ2 ወር አራስ እያለች ጥሏችሁ ጠፍቶ እናትም እነዚህን የጠቀሰቻቸው የተለያዩ ስራዎችን በመስራት እንጀራ ለሆቴል በማስረከብ መስጊድ ጽዳት በመስራት የጋራዥ ቱታ በማጠብ ዳንቴል በመስራት በየሰው ቤቱ እየዞረች ልብስ በማጠብ እንዲሁም በርበሬ በማዘጋጀት ወጥ ለድግስ ቤት ወጥ በመስራት እነዚህን 7 አይነት ስራዎች እየሰራች እናንተን ለ10 ዓመታት ብቻዋን አሳድጋለች። የስ ኦፍ ኮርስ አዎ አሳድጋለች። በጣም ጥሩ። እሺ ከ10 ዓመት በኋላ አባታችሁ በጣም ነው እዚህ ድረስ እሷ የተናገረችው ታሪክ ሀቢባ እያንዳንዱ ነገር አንዱን መንገድ ይዘን ስንሄድ ለምሳሌ እቺን 10 ዓመት አሁን እሷ እየሰራች ስመጣ እኔ አሁን ምንነቱን በማላውቀው ሰዓት ጉሊትም ተቀምጫለሁ። ምንም ነገር ስሰራ ግዛት ነበር ከስር ስራ እያልኩ ነበር አግባብሬ የምሰራው። ያ ኃላፊነት የትኛው ኃላፊነት ኖሮብኝ ነው እኔ እናቴን ማገዘው ነፍስ በማላውቅበት ሰዓት ገባሽ? እኔ አፕሪሺዬሽን እፈልጋለሁ። አትሊስት ያ በቃ ለፍተን ነው አብረን እዚህ ድረስ የደረስ ነው። እናት ስትሆኝ ኃላፊነት አለው ስልሽ እኔ አሁን እናትነት እየገባኝ አይደለም። እናትነት ከባድ ነው ወይስ ቀላል ነው? እንደዚህ ቀላል ነው እንደዚህ እናትነት ልክ አሁን እሷ እንደምትናገረው አይመስለኝም። እኔ በጣም እየከበደኝ ነው። ኦኬ ለፍታለች፣ ተቸግራለች። ግን እኛ ከልጅነታችን ጀምሮ እሷ ባልታወቀት መንገድ በጣም ብዙ የጎዳችን መንገድ አለ። በጣም ቀላል የሚመስልሽ መስዋዕትነት ነው። ቀላል አይመስለኝም። እኔ ራሴ ባይዘዊ እናት ነኝ። አሁን ላይ ፐርሰናሊ ነው የማወራው። ባህሪሽ ለምሳሌ ባህሪሽ ማታዳምጪኝ ከሆነ የራስሽን ስሜት ከኔ በላይ የምታስቀድሚ ከሆነ ስታይን እሷ ባለቤቷ ለምሳሌ አባታችን ያደረገውን ነገር እያሰበች ነው እኛን የምትይን አይን የእሱ አይነት አይን ነው ገባሽ? ዛሬ አይኔ ጠፍቶ ነው ነገ ተፈንክቼ። ስለዚህ ለምሳሌ አንቺ ሚልሽ እናታችን የራሷን ስሜት ነው የምታዳምጠው፣ እኛን አታዳምጠው። እና ደግሞ በምን እንዳይ ነው ጉሊታ ብሬት መቀመጠው ከተነሳ ያ ታሪክ ከተነሳ ያንን ነገር አሁን መልስ እየሰጠው ነው ለመጀመሪያው ገባሽ? ለፍሬህን ብዬ ካለችው ፓርት ጋር ያንን ሁሉ አብረን ያለፍ ነው ገባሽ? ግን አሁን የባሴ ሄደው ነገሮች የተቀየሩ የሄዱት ልጆቹ ትናንሾች እያደጉ በመጡ ቁጥር አሁን ለምሳሌ እኔ ቀና ብዬ ማይቻት አላውቅም። እንደው የምንመታለን እንጂ እናታችን መልስ እንኳን አንሰጣትም ስትመታ ያለ ምክንያት ነው የምነግርሽ። አንጠይቅም ምክንያቱ ምንድን ነው እንኳን ብለን ግን ጥፋታችሁ ሄዶ እንኳን ብላ ነግረንም ነበር። ማንም አላገዘንም። አሁን ካልሽ ባህሪያችን ካየሹ የጎረቤት ሰውን ያሳደገን እኛን ጎረቤት መጠየቅ ትችላለሽ። የምናድርበት ቤት ስንመታ ብንገባበት ስንራብ ሄደን የምንበላበት ጎረቤቶቻችን አሉ። እስከዛሬ ድረስ ምስክር ሆኖ የሚቆሙ ገባሽ? አሁን የእነሱን ነገር እያየን ስናስብ ያለንበትን ስናስብ ዛሬ ላይ መጥፎ ሰዎች ነን ብዬ አላስብም። ያን ያክል ገባሽ? እኔም ጥያቄ ጠይቄያለሁ። እናቴ ተቀመጪ፣ ከዚህ በኋላ ስራ አትስሪ፣ አንቺ ተቀመጪና ተቋርጠናል ጋይስ እኔ ነው መሰለኝ ኔቱ አንቺ ተቀመጪና እኔ እስቲ ለአንቺ መሆን ያቅተኝ ብያታለሁ። እሷ ግን እሱን አይደለም የምትፈልገው። አንድ ትንሹና አጭር ነገር ልንገርሽ። አይ ቲንክ ለሰው የሚከብዳል አክቹዋሊ ከእሷ የማንጠብቀው
የምናየው ብዙ ጊዜ ገባሽ? አሁን እኛ ቤት መቃሚያ ነው፣ ቤታችን ውስጥ መቃሚያ ነው። 10 ሰው 20 ሰው ነው ቁጭ ብሎ የሚቅመው የሚያጭሰው ያሱ። እኛ በልጅነታችን ያንን ነው እያየን ያደግነው ገባሽ? ወይም ወይም ግድ ቁጭ ብለን እነሱ መመልከት ነው ያለብን፣ ወይ ሲቅሙብን ወይ ሲያጭሱብን ነው የምናየው ከልጅነታችን ጀምሮ። ልናገር ብት የሚሰማሽ የለም። ልክ እንዳሁኑ ነው ወንዶች ጎረምሶች ተሰብስቦ ስለኛ ቁጭ ብላ የምታወራቸው። ወንድ ልጅ ናቸው ጎረምሶች። ያ በጣም ብዙ ጎረምሶች አሉ። ከልጅነታችን ጀምሮ ቤታችን ውስጥ እንደዛ ነው። በቃ ከኛ በላይ ጎረምሶችን ነው የምሰበስበው። አብሮ ጫት መቃም ነው ማጭስ ነው። ያን ነገር ደግሞ እኛ አንፈልግም። እኛ እንደዛ አይደለንም ገባሽ? ከዛ አልፎ ተርፎ ነው ምሽ ከዛ አልፎ ተርፎ ወንድ ይዛት ያለሽ አጠገባችን ስለ እናቴ ማውራት አልፈልግም። ግን አሁን እሷ ስላነሳች ነው መልስሽ አልደግሞም። ይሄን ቃል ይቅርታ፣ እኔ ይቅር ይበለኝ። ማውራትም አልፈልግም። ይሄን ግን እሷ በጣም ኦቨር ሄዳለች ገባሽ? እኔ ሳልሆን ራህመትን ጠይቂያት። ራህመት ወንድ ይዛ አጠገቧ ተኝታ ራህመት ሰምታለች። በሃይማኖት ተጀምሮ በራህመት አልበቃም። የትኛው ማበረታቻ ነው አሁን እናቴ ብዬ ምላት? ከዛም አልፎ ተርፎ የክላስ ሜትሽ ይደውሉልሻል። ጭራሽ ዊግ ሰክታ ወጣች ይሉሻል። ጥፍር ሰክታ ወጣች ይሉሻል። ለምንድን ነው የእናንተ እናት እየተባለ የሚጠራው? ገባሽ? እኔ አሁን እየተናገርኩ ያሉት ለእህቶቼ ጭምር ነው። እኔ በቃኝ እኮ እኔ እኮ ኢትዮጵያ በቃኝ አልገባም ብዬ ከማልኩ በኋላ እህቶቼ አድገው እንዴት ነሽ ማለት መጠየቅ ሲፈልጉ ምናምን ነው እንጂ ከዛ ፊት እሷ አጠገቧ ሆነን ነው የምልሽ። ከቤት አባራን ሳምንት 1-2 ወር ውጭ እንኖራለን። ግን ቤት ውስጥ ጎረምሳ ነው የሚኖረው። እስቲ ጎዚች ጋር እስቲ ወንድ ናችሁ ውጡ። እስቲ የምርን እየዋሸሁ ከሆነ አሁን የምር ፈጣሪያችሁ የምትፈሩ ከሆነ ውጡ። ሳይኮ አድርጋናለች። አብደናል ሀቢባ። እኛ ግን አሁንም ቢሆን እንደሱ አይደለም። ምክንያቱም ያደግነው ከሷ ጋር ከጎረቤት ከውጭ ከባዳ ጋር ነው ያደግነው። አባታችን ለእኛ ስሙን አያደርግልንም አሁንም ድረስ። የዛኔም አላደርግልንም አሁንም አላደርግልንም። እሷ የምትፈልገው ሄደን በድበው ሄደን እንድንገለው ሄደን እንድንከሰው። እኛ ደግሞ የዛ አቅም የለንም። አሁን ለራሳችን የማትረፍ ህይወት ላይ ነው ያለ ነው። ሰው እንዴት ህይወቱ ሙሉ ስትራግል እያደረገ ይኖራል? አሁንም ደግሞ አልበቃም ገባሽ? አሁን ኢትስ ኦኬ። ምናልባት ከዚህ በኋላ ምናልባት የምፈልገው ነገር አይኖርም። ፍላጎታችን እንኳን አውጥተን የምንጠይቅ አይነት ልጆች አይደለም። መጠየቅ ትችላለሽ። አንገታችን ደፍተን ነው የምንኖረው። ለሰው አንናገርም የሆንን እንኳን ብለን። ይሄ አሁን ላይ የምናየው ነገር ለእኛ ኢትስ ኦኬ ነው ስልሽ ጨመረችልን እንጂ ካለብን ላይ አዲስ ነገር አይደለም የተፈጠረብን። ግን ይሄ ጨመረችብን። ጭራሽ ከውስጣችን ቁርጥ አድርገን እንድናወጣት ነው ያደረገችው። ቪዲዮን ከመቀረጻ በፊት ከ2 ቀን በፊት በስልክ እያወራችን ነበር። ማማ ተረጋጊ፣ በንዴት የምታወጪውን ኢነርጂ ቀንሽ፣ አንቺ ገና ነሽ። እሷ ለ3 ለ4 ሜትር ቤት እንድትጣላ አልፈልግም። እኛ ሰርተን ቤት እንገዛልሻል። የተሻለ ነገር ነው የማስበው። ይሄን እንደዚህ ካላልኳት እስቲ ውሸት ታማት በላይ። እኔ በጣም በተረጋጋ ነገር ነው ማውራት እንድትረጋጋ ብዬ ነው እንጂ እኔ ያደረገችኝ ነገር እኔ ውጭ ላይ እንዳሳልፍ ምን ያደረገች ነገር ባይ ፎርስ ዛሬ እናቴ ብዬ የመጣበት አይነት ህይወት ውስጥ አልነበረም የምሆነው። ግን ተመልሽ መጣው። አሁንም ጠይቃታለሁ። በተቻለ መጠን ማድረግላት ነበር። ግን እንዴት ነው አሁንም እኔ ላይክ እንደምፈልገው እየሆነች አይደለም። እሷ ከኛ በላይ ባዳ ነው የምትፈልገው። ከጎረምሳ ጋር መዝለል በዚህ ምንም አያደርግም። እኔ ትልቋ ልጅ ነኝ እየነገርኩሽ ነው ያሉት። እና ያ ነገር ፎርስ ያደርግሻል ብዙ ነገር ላይ። እኛ የምንፈልገው እናታችን እንድትሰበሰብ ነው። አባታችንን አግዘናል እና ሃይማኖት እንደ ልጅ እናቴን የመቆጣጠር መብት አለኝ ብለሽ ታስቢያለሽ? ላይክ ክላስሜትሽ ደውላ እኔ ክላስሜት ደውላ እናትሽ ዊግ ለብሳለች ብትለኝ ምን አገባሽ ነው የምላት። እናቴን ከክላስሜቴ ፕሮቴክት አረጋታለሁ እንጂ እናቴን አሳልፌ ለዛች ክላስሜቴ ባዳ አሳልፌ አልሰጣትም። እኔ እናቴን የመቆጣጠር መብት የለኝም። ማናችንም አንቆጣጠራትም። የእነሱን ግን የራሳቸው ልጆች ግን እንዴት መያዝ እንዳለባቸው እነሱ ያውቃሉ። አንቺ የሚመክሩ ሰዎች እናቴን ሶሻል ሚዲያ አታውቅም። እሺ እንዴት ሶሻል ሚዲያ አታውቅም?
የምትይዘው ስልክ ራሱ አይደለም። ሞር ያሳሰበሽ እናቶች ሶሻል ሚዲያ ላይ ወጣ ችግሯን መናገሯ ነው። ኖ ኦኬ። አንደኛ ነገር ልክ እንዳልኩሽ እኛ ብዙ ጊዜ አንታወቅም። ታሪኳን መናገሯ አሞኬ ውስዳት ከአባታችን ጋር ያለው ነገር እዛ ጋር መውጣቱ ችግር የለም። እሱ ቢወጣ ችግር የለብኝም። ያለንበት ማለት ምን አልሽ መሰለሽ እዚህ ጋር ሶሻል ሚዲያ ላይ ልጆችሽን ያሳደግሽበትን መንገድ መናገር እናትነት እንዲሆነ እኔ ደርቄ ልቀራልሽ ላይ የከፈለችው መስዋዕትነት ማውራቷ አንቺን አናዶሻል? ኖ የከፈለችው መስዋዕትነት እኔም ነበርኩበታ። አሁን እኮ ለምንድን ነው የኖርኩት ህይወት ስለሆነ አይከብደኝም። እሱ ገባሽ? ግን አሁን ጀጅ እየተደረግን ያለ ነገርኩት ማለት አግዣት አለው ነው መስዋዕትነቱ። እኔ አግዣት አለው ነው አግዣት ለዛ ደግሞ ክሬዲት አልሰጣችኝም ነው ክሬዲት ሳይሆን አትሊስት እንደዚህ አይነት ስሜት እንዲሰማኝ አሁን እኮ እያለች ያለችው አሁን እኛ የተሻለ ቦታ መኖራችን ደስተኛ አይደለችም በዛ ማለት ነው። ገባሽ? የተሻለ ቦታ መኖሬ እኮ ደስተኛ እኮ ከሆንሽ ትናንት እንደዚህ ነበር የምትኖሪ፣ አሁን ለምን እንደዚህ ትኖሪያለሽ? ኦኬ በእኛ ሰክሰስ እኔ ባለሁበት ሁኔታ እኔ ባለሁበት ደስተኛ አይደለችም አይደለችም። አዎ ምክንያቱም እንደዛ ነው እያለች ግን ሄልፕ እያደረገችኝ አይደለም እኮ ነው እሷ ያለችው። እንደ እናት ካንቺ ኤክስፔክት ማድረጓ እንደ እናት ካንቺ ኤክስፔክት ማድረጓ ትክክል አይደለችም። አሁን ነው ያቆምኩትኝ ሀቢባ። ለምሳሌ ለታናናሾችሽ እሺ እሷ ካለችው ውስጥ ሃይማኖት ለምሳሌ ለታናናሾችሽ ብር እየላክሽ ቦሌ ሄደው ፒዛ በርገር እየበሉ እናትሽ የ50 ሳንቲም ቡና ከሱቅ መበደሯ ኢዚት ፌር? እሷ አለችሽ እንጂ እርግጠኛ ነኝ ይሄ ትልቅ ውሸት ነው። አንደኛ ነገር ምክንያቱም ቤት ውስጥ አንድ የምታደርግላቸው ነገር የለም። ላይክ ይበቃታል። እነሱም ኤክስፔክት አያደርጉም። ይሄን አድርግልን አይሏትም። ቤት ውስጥ የሚፈልጉትን ነገር ምን ይበቃታል? አንቺ ካላክሽላ ኖ እሱነቱን ሳይሆን ይኸውልሽ ለምሳሌ አሁን ቤት ውስጥ ስፔንድ የምታደርግ ነገር ነበር በፊትም ቢሆን ነው የምልሽ። አሁን ስራ እንደምሰራ አውቃለሁ በሰዓቱ እዚች ጋር ስለሱ መውራት አይጠበቅም። እና ከ2 ዓመት በፊት ኢትዮጵያ ነበርኩ ብዬሻለሁኝ እና ሰላም ነበርን ከእሷ ጋር በተቻለ መጠን እልክላታለሁ። ለእሷን ፈታ ብዬ ያልኩ ነው የምልከው ልክ ለእህቶቼ እንደምለው። ግን አሁን ላይ ጭንቅላታቸው እንዳይነካ ብዬ ነው እኔ ለትምህርታቸው ለትራንስፖርት ለምግባቸው እንጂ ከዛ ውጭ ቅርታና ለእሷ ዲስሪስፔክት አይሆንም። እናት በህይወት እያለች አንቺ ለታናናሾች ዳይሬክት ከመላክ ለእናት ልከሽ እሷ ማኔጅ እንድታደርገው ማድረግ እሱ ሰፓሬት ከሆነ ቆይቷል። ሀቡ እሱ ሰፓሬት ከሆነ ቆይቷል። ለምን ታውቂያለሽ? ብር ትልክላት በፊት ለእነሱ ልጆች አይደለም የሚጠቀሙት እና ያው ለውጭ ላይ ለጎረምሶች ነበር እየሰራሽ የምትጠቀመው ለሌሎቹ ማለት ነው፣ ለልጆቹ ሳይሆን ማይበሉ ቀና ብር ልኬ ብሩ እሷ እንደፈለገች ነው የምታጠፋው። ከዚ በፊትም ይሄን አድርጌ ብዬ ሰጣት ብሩ አይቀመጥም። በምንድን ነው ስትያት እንደዚህ ተመዝግቤ ትልሻለች እንደዚህ ያነስ። ከዛ ግን ስጠይቃት የለም ብሩ እና ውሎዋና እሷ በጣም የተለያዩ ናቸው። አይሚን አሁን እንደምትነግሪች ሳይሆን እሷ የምትሉበት ነገር በጣም አፌክት አድርጎታል። አሁንም ጀጅ እያረኳት አይደለም፣ ፎርስ አድርጋኝ ነው እንደዚህ የምናገረው። እኔ ስለ እናቴ መናገሬ ልክ ነው እያልኩ አይደለም። በጣም ይቅርታ ለዚህ የምሬን ነው የምለው። ላይክ በጣም ይከብዳል መናገር እንደዚህ። እውነት ከሆነ ችግር የለውም። እውነት ነው። አይ ቢሆን ስለ እናት ማውራት ይከብዳል። ስለ እናት ማውራት ካልሆነ ነው አልቀበልም። እሱን ነው አሁን ያው በፊት ለፊቷ እኮ እየነገርኩሽ ነው። አሁን እሷ እኔ ለማሳመን እዚች ጋር ገባሽ። ኦኬ ለምንድን ነው እኔ ሳልበላ አንቺ ለጎረምሳ ስታቢ ፊት ለፊት እያየሁሽ ሰብስበሽ ኑ ብሉ ሊኑ ጠጡ ሊልወደ ስትይ እኔ ግን ቅጣትሽ ነው ብለሽ ነው ቀጥሽን ቁጭ ብዬ እያየሁሽ ነው። ይሄ የእናት አንጀት አይችለውም። ገባሽ? ይሄ ነው የኛ ለፍት ታዲያ። ይሄ እውነት ሆኗል። በእሷ ተራ ደግሞ እሷን እንጠይቃታለን። ይሄ ነገር አሁን ወራሽ እውነት ተፈጥሯል አልተፈጠረ የሚለው እና ቴክስት ላይ የጻፍሽላት ቃላቶች እውነት ጽፈሽላታል? ቴክስት ላይ የጻፉት ቃላቶች ልክ እንዳልኩሽ ነው። እየጠጣች ነበረ ከጓደኞቼ ጋር አይሚን ከጓደኞቼ ስልሽ በጣም ብለሻል ራስሽ። ኖ በፊት ሳቃት ነው መች በፊት ስትሳቃት እንደዛ አልነበረችም። በቃ እኔ በፊት ሳቃት እንደዛ። ግን አሁን ጓደኞች እየቀረበች ስትመጣ ምን ስትል በቃ የምትውልበት ቦታ ያስጠላል። ጠንቋይ ቤት ትሄዳለች። የጠንቋይ ቁጥር ራሱ ስታ እንዳናግር ራሱ አድርጋኛለች። ጠንቋይ እንደዚህ አይነት ሰው አልነበረችም። ግን ከቀን ወደ ቀን ነገሮች እየባሱ ስለሄዱ ነው እኔ ከእሷ ጋር ያለኝን ነገር ቀነስኩ፣ መደወል ቀነስኩ። ብር የፈለገ ነገር ብታደርግ ዩቲንክ መብት አለኝ እናቴን እንደዚህ ብሎ የመሳደብ ብልግና ቃላቶች ዊጌን አውልቀሽ ጣይ ብያታለሁ። ኖ
እንዴት ሊወጫ የፈላብሽ ምናምን ማለት እናትን ኖ የፈላብሽ አላልኳትም። እሻ ነገር ልንገርሻለሁ። እኔ በህይወቴ ቃል ተናግሬያት አላውቅም። ጀስት እሱን ፖይንት አድርጊልኝ። አንድ ቀን የሁሉ አመት ስንኖር እናቴን እኔ መልስ ሰጥቻት ራሱ አላውቅም። የእነቶቼ ሲደውሉልኝ ፎቶ ራሱ ላኩልኝ የት እንደነበረች። በቃ እኔ አበድኩኝ። ገባሽ? አልቻልኩም። ይሄ ትክክል ነው። ፎቶ የት እንደነበረች ሚልኩልሽ ላይ ሺዝ ዩር ማዘር እኮ ልጅ አይደለችም እኮ ልጄን ብቻ ነው እንደዛ መቆጣጠር የምችለው እኮ። እሷ ላይፌ ነው ብላ ተቀብላለች። እሷ አሁን ላይፌ ነው ብላ ተቀብላለች። ማንም አይመለከተው። ላይፌ ነው ብላ የተቀበለችው ድህነቷ ነው። አንቺ በገንዘብ ስለምትበልጫት እንጂ እኔ እናቴን የመቆጣጠር መብት የለኝም። እኔ እናቴን እንዲያደረግሽ ብዬ የመጠየቅ ራሱ መብት የለኝም። ቢኮዝ እናቴ ናት። እሷ ራሱ እኔን የመጠየቅ መብት አላት እስከ 18 ዓመቴ ድረስ ነው። በ18 ዓመት እኔ እሷን ማጣት ስለማልፈልግ ነው። ይሄን እኮ በቆጣት እኮ እኔ እሷን ላለማጣት ያደረግኩት ነገር ነው እንጂ ሌላ እናት ኖሮኝ ወይም ደግሞ በእሷን የምጠቀመው ነገር ሄደች ምንም። እኔ እኮ ኢትዮጵያን አላቆም እኮ አልኩሽ። እኔ ለራሷ ብዬ ነው እንዴ እናቴ እንደዚህ አትሁኝ ስትባል እኮ ቀንተሽብኝ ነው እኮ የምትል እኮ እናት ናት። እኔ ለምንድነው የምቀናባት? እናቴ እንደዚህ አትውጪ፣ አንቺ እንደዚህ አልነበርሽም ስላት እኮ ሌላ ነገር ቀይራ ምትል ጓደኛ እንኳን ቀናሽብኝ እኮ አይባልም አይደል እንዴ? እንደዛ ብላ ነው የምትመልስልን። ቮይሷን ሪኮርዶን አሰማሻለሁ የምትመልስልን የምትሰድበንን ስድብ። ስድቦቿን እልክልሻለሁ። ለምሳሌ አሁን አንቺ ቅድም ምናልሽ እኔ የተሻለ ላይፍ ላይ ስላለሁኝ ደስተኛ አይደለችም ስትይ አንቺ እንጂ እናትሽ የምትቀናብሽ የሚመስልሽ። እሷ እንደዚህ አይነት ነገር አላሳየችም እስካሁን ስትናገር። ላይክ ባለንበት ላይፍ አሁን እኔ የተሻለ ቦታ ላይ በመኖሬ እሷ ለእኔ ደስተኛ አይደለችም ካልሽ አለችሽ እኮ ነው ሀቢባ ስላለችሽ እኮ ነው። አሁን እሷ ያንቻልቻለ እየበሉ እኔን አያበሉኝም ነው። እንደ እናት እኮ የመጠየቅ ማለት እንደ እናት ተረስቶ ቢሆንም ተረስቶ ትናንትና የኖራችሁበት ተረስቶ ዛሬ እኮ እኔ የራሴ ህይወት ትናንት ያደረጉላችሁ እናቶቻችን ሁላችን ይሉናል። ባይዘወይ ዛሬ እኮ የኢትዮጵያ ህዝብ ሁሉ ይስማልኝ ያለችው ፖይንት ይሄ ነገር ይገባዋል ወይ? አሁን እኮ እኔ የምር ሁሉም ሰው መልስ እንዲሰጠኝ የምፈልገው አንቺም እናት ነሽ አይደል? ልጅሽ የፈለገ መጥፎ ይሆን እሺ ንገረኛ። ኢዝዳት ኢዚ ፎር ዩ ላይክ ቀላል ነው ለአንቺ ይሄን ማድረግ? ወጥቶ መናገር ሌላ ጉዳይ ነው። እንደዚህ እየበላች ልጄ እንደዚህ አታደርግልኝም። እሺ ያደረኩላት ሰዓት አይም ያደርገሽልኛል ብላኛለች። ልጆቹን እያስተማርሽ ነው ከራስሽ ቀንሰሽ እየሰራሽ እያገሽ ነው ብላኛለች አላለችኝም? አሁን እኮ እሷ ናት ልጆቹን ያበላሽብኝ ራሱ አለችኝ። እኔ ከማንም ጋር አላወራም ነበር፣ ከሙሉ ቤተሰቡ ጋር አላወራም ነበር። አሁን ነው ተመልሼ ቤተሰብ እየፈልጌ እነሱንም ማንሳት የጀመርኩ። ምክንያቱም ሳይኮ አድርጋ ነው ከዛ ሀገር ያስወጣች። ራሴን ለማጥፋት በዛ ምክንያት ነው ከሀገር ላይ የጠፋሁት። ማንም አያውቅም። ልጅ የጠፋች እንኳን ብሎ የሚፈልገኝ የለም። ስንት አመት ሙሉ ስጠፋ ለምንድን ነው መታ ሶሻል ሚዲያ ላይ ልጅ ይፈልጉልኛል አለችው። ኦፍኮርስ ነው ምክንያቱም ታውቀዋለች። ኦፍኮርስ ነው። ለምን ዛሬ ግን ልጆቹ በሉ ለእኔ ብር አላከችም። ብር የላኩላት ነበር፣ ግን ያ ብር ጥሩ ቦታ ላይ እየዋለ ስላልሆነ እያበላሻት ስለሆነ አቆምኩኝ። ግን ያም ሆኖ አሁንም አልቆመም ያ ነገር። አሁንም ጎረምሳ ይመጣል፣ አሁንም ይደበድባቸዋል። ልክ እነሱ ግን እንደኔ አይደሉም። ለምን እንዲህ የምታደርጉ እያሉ መቆጣት ጀመሩ። ጭራሽ መልስ ስትል መናገር ጀመሩ። እኔ ሳልሆን እነሱ ራሳቸው ሰውነታቸው ነው ያንን ሪያክት የሚያደርገው። ሃይማኖት ስለመከረቻቸው አይደለም። ገባሽ? አሁን የምንፈልገው እሷ እንድትስተካከለው። አባታችን ሄደን እስክንደበድብ ድረስ አድርሳን ታውቃለች። ባይዘው ጀስት እሷን ተከትለን እሷ ደስ እንዲላት። ገባሽ? አንድ ቀን እኛ ተሰብስበን ስለ እሷ መጥፎ አውርተን አናውቅም። እኛ የምንፈልገው እናታችን ነው እንድትሰበሰብ እንድንጦራት ነው የምንፈልገው። ካላስ ከዚህ ውጭ ምንም እናትና አባታችሁ ማለም ትገባላችሁ። ላይክ እነሱ እንደፈለጉ ግን እኮ እሺ፣ አሁን እኮ እየተናገረች ያለችው ሃይማኖት አሁን አብረን እንድንሆን ትፈልጋለች ምናምን ነገር ታውቂያለሽ። አባታችን የተቀየሙኝ ያለችው እናት እውነቱን አንቺ ንገሪኝ። ቆይ እኛ ችግራችን ከእሷ ጋር በሰላም የምናደርገው አንድ የሀይሚዬ ልድገምልሽ እና አንቺ ከዛ ትመልሽኛል። እሷ እናትሽ ያለችው 10 ዓመት ሙሉ ይሄን ሁሉ መስዋዕትነት ከፍዬ አፈርድሜ በልቼ በየሰው ቤቱ ልብስ አጥቤ ስንት ነገር ሰርቼ አሳድጊያቸው አባታቸው 10 ዓመት የትም ዞሮ ከሌላ ወልዶ ሲመጣ ለምን አላስገባሹም?
ቤት አስገቢኝ ሲል እኔ አላስገባም ስላልኩኝ ለምን አይገባም ብለው ነው ልጆቼ የተነሱብኝ ነው። ውሸት ነው። የተነሳችሁባት የመጀመሪያው ነገር ምን አድርጋ ነው? ችግሩ ከኛ በላይ ጎረምሳ ስለምታመጣ ጎረምሳ በጣም ስለምታመጣ እኛ ቤት ስለሚቅሙ ስለሚያጭሱ በዛ ነገር አንቀበልም። ደስተኛ ገና አባታችሁ ሳይመጣ በፊት ማለት ገና አባታችን ሳይመጣ በፊት ይሄ ከልጅነት የጀምሮ ነው የምነግርሽ። እኔ ገና 12-13 ዓመት እያለሁ አባታችን ልክ ከሄደ ልክ እንደሄደ አካባቢ ገባሽ ነገሮች ኦቨር እየወጡ መጡ። ባይዘዌ አሁን ላይ ነው ወርስ ነገር እየባሰ የመጣው። ለምንድን ነው አሁን ላይ ለእሷ ያለኝ ነገር የቆረጠው? በእኔ የተጀመረ ነገር በታናሽ ታናሽ እህቴ ስቲል ሀፕን እያደረገ ስለሆነ ሰው የሆነ ታይም እኮ በሆነ ችግር ምክንያት ያደርጋል። ከዛ በኋላ እኮ ያቆማል። ዩ ሃቭ ሎት ኦፍ ሪዝን። አሁን እኛ ማደጋችን በህይወት መኖራችን ለእሷ ምንም ነው። ገባሽ? ያ እኛ ማደጋችን ምንም ነው። ሰው መሆናችን ራሳችን ማውቃችን ምንም ነው። የተረዳሁትኝ እሱ ነው። ግን አሮን ነው አሁን። ስለዚህ እሷን አፌክት እያደረጋት ስለሆነ እኔም ስለ እህቶች አላስብም፣ ስለማንም አላስብም። ሰው የራሴ ህይወት መኖር አለብኝ ማለት ነው። በጣም የሚገርምሽ ነገር ይሄ ሳይኮ ከማድረግ እንዴት አድርገን የተማር ነው። ሀቡ አስቢ፣ ትምህርት መማር እንደዚህ አይነት ፋሚሊ ኖሮሽ ቀን በቀን የሚደበድብሽ ቀን በቀን በጎረምሳ የሚያስደበድብሽ እንደዚህ አይነት ፋሚሊ እያለሽ እንዴት ነው የምትማሪው? ያ ነው አሁን እህቶች ላይ ሀብን እያደረገ ያለው። አልተናገርኳትም። ካደረገችው አንጻር ምንም መልስ አልተሰጠናትም። እመኝ ራሴን ግን ሰብስቤ እህቶቼን አይዟችሁ፣ አትሊስት እኔ እንደወደቁ እናንተ አትወርቁም። እኔ ያዩትን ግን እናንተ እንድታዩ አልፈልጉም። ምንም መጥፎ ነገር አድርጉ ብዬ አላኳቸው። ምንም መልሱላት ብያቸው አላውቅም። አለሁላችሁ፣ ግን ትምህርታችሁ ለእኔ ስትሉ ጨርሱ። ያንን ነው እያደረጉ ያለሁት። አሁን እሷ ግን እልህ ያዛት። በቃ የእሱ ይሄ አባታችን ያለው ነገር የእሱ ላይ ያለው ንዴት እኛ ላይ እየተወጣች ነው። ከድሮም ጀምሮ እስካሁን ድረስ ከድሮም ጀምሮ እየተወጣች ነው ያለችው። አሁን ዛሬ ደውዬ ነበር፣ ደውለውልኝ ነበር መጀመሪያ እና አባታችሁ ፊቱን ሶሻል ሚዲያ ላይ መውጣት አልፈልግም አለ እና እናንተ በላችሁት ነው ሲል ነው። ለእሱ ነቱ አይደለም። አንደኛ ነገር እህቶች ተማሪዎች ናቸው። ትምህርት ቤት ማያውቁም ልክ እንደዚህ እንደ ኮመንታተሮቹ እንትን እንደሚሉት በሚያውቁትም በማያውቁትም ጀጅ ያደርጋሉ። ትምህርታቸውን ሊጨርሱ ሊመረቁ ትንሽ ጊዜ የቀራቸው ጀስት አትሊስት ትምህርታቸውን እስኪጨርሱ ድረስ ጀስት ይሄን ቪዲዮ አንሳና ጀስት ትምህርታቸውን እንዲጨርሱ ታስ ማይ ሪኩዌስት። ከዛ የበለጠ ኤክስትራ ምንም የጠየኩት ነገር የለም። ውሸትም ነው እውነቱ ነው ማለት አልፈለግንም። ምንም ነገር ታሪክ አልከፈትም። ጀስት ፕሊስ ለእህቶች ያልኩት አባታችን ታሟል፣ ታማሚ ነው፣ ብቻውን ነው የሚኖረው። ገባሽ? ሄደን ጠይቀነው ማናቅም፣ ብርም አልክለትም። ገባሽ? በስልክ ነው አንዳንዴ ከስንት አንዴ የምንደዋወለው እንጂ ምንም ነገር የለም። አሁን ለአባታቸው አግዘው አባታቸው መረጡ መጠየቅ እኔ እሱ የሚልክልኝ ወይም ደግሞ እሱ ጠይቄ ቮይስ አድርጌ አሰማሻለሁ። እኔ ቤቱን የተወኩት ልጆች እናንተ ቦታ እስክትይዙ ድረስ ነው። እኔ ችግር የለብኝም ነው የሚለው። ቤቱ አሁን በአባትሽ ስም ሆኗል አይደል? በእሱ ስም ሆነ። የሆነው ደግሞ እኛን እንዳታስወጣን ተብሎ ነው። ገባሽ? ምክንያቱም እሷ እኛን አትወደንም፣ አትፈልገንም። በቃ እንደዚህ አይነት ህይወት ውስጥ ነው የኖር ነው። ያንን ስለሚያውቅ ባትወዳችሁ ባትፈልጋችሁ ለምን አሳደገቻችሁ? እሱ ጥሏችሁ ሲጠፋ ለምን እሱ ጥላችሁ አልጠፋችሁ? ኦኬ እሱ ኢነፍ ሪዝን ሊሆን አይችልም። ገባሽ? እሱ ኢነፍ ሪዝን ሊሆን አይችልም። እዛች ጋር አንድ ቤት ውስጥ ተሰብስበኝ ስትኖሪ ኦኬ፣ ምክንያቱም እሱ እንደዚህ ስላደረገ ኦኬ። ለምንድን ነበር ታዲያ እኔ እንደዛ ትሬት ስደረግ የነበረው? ልጆቻቸውን ጥለው እናቶች የሉም ከችግር የሚያመልጡ ልጆቻቸውን ጥለው ለማንም ሰጥተው አረብ ሀገር የሚሄዱ ኦር ለድርጅት የሚሰጡ አባታችሁ በህፃንነታችሁ ጥሏችሁ ሲጠፋ እቺ እናት ያን ሁሉ መስዋዕትነት ከፍላ ከምታሳድጋችሁ ለአንድ ድርጅት ፈርማ ብትሰጣችሁ ተገላገለች። አረብ ሀገር ሄዳ ህይወቷ መኖር ትችላለች፣ ሀብታም መሆን ትችላለች። አረ እሺ፣ አሁን ላይ አንቺ የሁሉ ልጆች ላይ ኖሮሽ 5 ልጆች ሆኖሽ አድገው ኦኬ፣ አሁን ጸብ ነው የሚሻለው? እኛ ፍቅር እየጠየቅን ነው። እሷ ጸብ ነው የሚሻለው። ኦኬ፣ እኔ ቤተሰብ አልነግም፣ ፍቅር ነው የሚሻለው። እኔ ፍቅር ነው የምፈልገው። አሁንም ቤተሰቦችን ለመሰብሰብ ፈልጊያለሁ። ታናሽ እህቴ የወለደችው አታወራም ነበር ከእሷ ጋር፣ እኔም ከእሷ ጋር አላወራም ነበር። ተለያይተን ነበር፣ ግን ቤተሰቡን ለመሰብሰብ እየሞከርኩ ነው። ሁሉንም ማስማምቻለሁ። ባይዘዌ አሁን የሄድኩ ጊዜ ኢትዮጵያ እኔ ነኝ ያስታረኳት ከወለደችው እህቴ ጋር እኔ ነኝ ያስታረኳት። እሷ እዚህ ቤት ከመጣች ህይወቴን አጠፋለሁ ብላ እናታችን ማለት ነው። ይሄ ዛሬ የሚመጣ ሀሳብ ነገ የሚቀየር አይደለም። አሁን ላይ ግን የተፈጠረው ነገር ዛሬ ነገ የሚቀየር ሳይሆን ውስጣችን የቆረጠው በጣም ትልቅ ነገር አለ፣ ከበፊቱ የባሰ ኦኬ፣ አንገታችን የሚያስደፋ ዊችስ እኛ በምንም በማናውቀው ጉዳይ ገባሽ? አሁን አባታችን ቤቱን በስሙ አደረገ። የራሱን ኢንፎርሜሽን ሰጥቶ ይሆናል
ያንን ኢንፎርሜሽን ማጣራት አለብን እንደ ልጅ። ኦኬ እሷን ለማገዝ እኔ ዛሬ ለምኖረው ግን እዚህ ጋር እኛ የያዝነው ራሳችን የማዳን ነገር ላይ ነው ያለ ነው። እኔ ራሴን እያዳንኩ ነው፣ ሶቼን እያዳንኩ ነው። ቦታ እንዲይዙ ፈልጋለሁ። ከዛ እኮ እናታችን ናት እኮ እናነሳታለን። ግን እሷ በቃ ሰላም ልስጠና አትችልም። የእሱን እልህ ነው መበቀል የፈለግሽው ማማ። እሱም እዛም ቆሞ እኮ ነው እናንተን እኛ ከሷ ጋር ነን። አሁንም የበፊቷ እየነግርሽ እሷም ታውቋለች። ነገርኩሽ እኮ ሰላም ነን እኮ እያወራን ነው ከሷ ጋር ኤቭሪቲንግ ኢዝ ኦኬ። ግን ምን መሰለሽ በፊት ሃይማኖት እንደምትመታው ነፃነት ትመታለች ማለት አይደለም። በፊት እኛ እንደምንጎዱ እነሱ ይጎዳሉ ማለት እነሱ በጣም አዳርገዋል። ማሪ እኔ በ6 ዓመት በልጥሻለሁ። 36 ዓመቴ ነው። አይ ቲንክ አንቺ 30 ነሽ። ሁላችንም የኛ የ90ስ ልጆች ተገርፈን ያደግ ነው። በጣም እንጂ እኮ የሚገርፉን እኮ ይኸውልሽ ስለማይወዱን እኮ አይደለም ስለ ከጠሉንማ ለምን ያሳድጉናል? ለምን አውጥቶ አይጠሉንም? አንድ ነገር ልንገርሽ ያለች ፈጣሪ ያለ እዚች ጋር ለሁሉም ነገር እኛም በችግሯ ያሳደገችን ልጆቿ ናት። ሶ ዋሬቨር ኢትስ በችግር ያሳለፍሽው ልጅ አሁን እኮ እሷ የመረጠችው ሌላ ነገር ነው። እኛን ኦቨር አስገባሽ ከኛ ሌላ ነገር መርጣለች። ቤቱን ማለት ነው። ቤቱን መርጣለች ከኛ። እኛ ግን ቤቱን ብቻ ሳይሆን አሁን እህቶቼ ትምህርታቸው መማር አልቻሉም፣ ከቤት አይወጡም። ገባሽ? ለመስል እነሱ እንደዚህ አይነት ልጆች አሉን። በጣም አንገደፊ እህቶቼ፣ በጣም አመኮራባችሁ በዚህ አጋጣሚ። እንደ ችግራቸው ሳይሆን እንደውም እኔ ነኝ ትንሽ የማስቸግረው ወጣ ያልኩትኝ። እህቶቼ አንገት ደፊዎች፣ ሃይማኖተኞች፣ ቀና ብሎ ሰው የማየው ናቸው። ነገር ግን ሲበዛብሽ አንዳንዴ ኦቨር ሪያክት ታደርጊያለሽ። ይሄ ሰውነትሽ ነው ሪያክት የሚያደርገው፣ አንቺ ማንነትሽ አይደለም። ገባሽ? በተቀመጥሽበት መታ እንደ ባመቀጠቅጥሽ ከሆነ ምንም ሳታጠፊ ኦፍኮርስ ሪያክት ታደርጊያለሽ እንዴ። ይሄን አክል እኮ አይደለም እንስሳም እኮ ሪያክት ያደርጋል አይደል እንዴ? ሰው ልጅ ብቻ አይደለም። በዛ ላይ እያንዳንዱ ዲቴልስ የምታደርጊው ነገር ሮንግ እንደሆነ ራስሽ እያወቅሽ ምንም አታመጡም አይነት ነገር እያደረግሽ ከሆነ ኦኬ። በእኔ በቃ በታናሽ በቃ በእነሱ ግን በጣም ኦቨር አፈነገጠ። ለእሷም ከምትቋቋመው በላይ ሆነ። እኔ እናታችን ምንም እንድትሆን አልፈልግም። ባለችበት ሰላማ ይብዛ። ከእሷ ምንም አንፈልግም። ሰላማን ብቻ ነው የምንፈልገው። አሁንም እኛ ሬዲ ነን እሷን ለማገዝ። ግን እኛ እንደምናስባት አይነት መሆን አለባት። በቃ መረጋጋት አለባት። ባልሆነ ነገር ኢነርጂዋን እየጨረሰች ነው። እንድትረጋጋ ነው የምንፈልገው። ጀስት ሪኩዌስት ዳስ ጀስት ሪኩዌስት። ኦኬ እኛ እንድናግዛት እኛ እንደምንፈልጋት አይነት መሆን አለባት። ያ ከኛ ወንዶችን አታስበልጥ። እዛ ጋር ጎረምሳ አለው የሚላት ለትዳር ምናምን ናቸው እና መጀመሪያ እሷን ሳንጠይቅ እውነት ናቸው። እኛ ማረጋገጫዋለን። አሁን ስለጠየቅሻት ኦፍኮርስ አይደለም ትልሻለች፣ ግን እኔ ከነ ማረጋገጫዋ አይደለም ካለች ደግሞ አንቺ እኔ እና አንቺ በውስጥ ቁጥር እንቀያየር ነው። ያ ቤት ውስጥ ማን ገብቶ እንደሚተኛ እንግዲህ እህቶቼ ያውቃሉ። ማን እንደሚመጣ ማን አናታቸው ላይ እንደፈለገ እንደሚሆን እሱ ራሱ ያውቃል። ያታት ዝ ይሄ ደግሞ ከኔ መጀመር ከፈች ደግሞ እኔ ራሴ ፕሩፍ አለኝ። እኔ ራሴ በጆሮ የምሰማው እየሰማው ያደግኩት ፕሩፍ አለኝ። ዋት ኤልስ እናትነት እንደዚህ ከሆነ እንግዲህ እናቶች እንግዲህ እናንተ ታውቁታላችሁ። እናትነት እንደዚህ ከሆነ ያ ሁሉ ሆኖ ስንት አይነት ነገር ጆሯችን እየሰማ በምግብ እየተቀጣን ሳይኖር እኮ አይደለም ኖሮም እየተቀጣን ገባሽ? ገና በ12 ዓመትሽ ሂጂ ውጪ ከቤት ሂጂ ዲቃላሽን ይዘሽ ነይ እየተባልሽ ወንድ እንኳን በማናቅበት ሰዓት ይሄ ሁሉ ኦቨር ሰውነቷ ሪያክት የሚያደርጉ ካለባት ችግር ሊሆን ይችላል። ግን ዳት ወስቱ ማሽዋስ ለእኛም በጣም ትልቅ ከባድ ነበር ያሳለፉት ነው ጊዜ። አሁን ላይ ምንም የተፈጠረ ነገር የለም። ቤቱ ራሱ ከተዋዋሉ ኦልሞስት በጣም ረጅም ጊዜ ሆኗል። ሜቢ አመት ምናምን ያልፈዋል ነገር ያው ሶ አሁን ላይ ይሄ ግብግብ ልክ እንዳልኩሻላ ከልጆቹ ጋር ግብግብ አለ ላይ መልስ ይሰጣጣሉ ምናምን ነገር ሰው ውጭ ላይ የሚመክራት ሰው አለ እንጂ ዛሬ ከ30 ዓመት በኋላ ቅድም ነበር እህቶቼ በጣም ጨዋ ናቸው፣ በጣም ኛ ናቸው ብለሽ ሰው ጨዋና ሃይማኖተኛ የሆነ ሰው ለእናቱ መልስ ይሰጣል ነው። መልስ መስጠት ሌላ ነው። ቅድም ያልኩሽን ሀዋ አስታውሽ። ያለምንም ምክንያት ስትሰደቢ፣ ያለምንም ምክንያት ስትደበደቢ ቁጭ ብለው ገብተው እናቴ ያለምንም ምክንያት ልትሰድበኝ ትችላለች እናቴ ስለሆነች እሱን እኛ ነና አይገማችሁን ማቹር ስለሆንኩ ያንን እኛ እንረዳለን።
ህጻናቶች ናቸው ልጆቹ። ዳነት ዳትገዲ ነው ልክ እንዳልኩሽ የሚሆኑት ማሪ ራህመት ሳይሆናለች ባልኩሽ ዲፕሬሽን ውስጥ ገብታለች። ኖ ሀዋ አንቺ ኢማጂን ኦኬ ፎር ዋት ሪዝን አንቺ ልጆች መጥፎ አይን ሊያዩሽ ይችላሉ። ሶ 5 ሰው ውሸታም ነው እያልሽ ነው? 5 ሰው እኔ የተረዳሁትን ነገር ላስረዳሽ። እኔ የተረዳሁት እናንተ እናታችሁን ከሆነች ሞደርን በጣም የተማረች ዘመናዊ እናት ጋር እያነጻጸራችሁ የእኛ እናት ለምን እንደሌላው እናት በትህትና የምታናግር የምትመክር ምናምን አልሆነችም አይነት ነገር አነጻጽራችሁ የተማረ እናትና ያልተማረ እናት እኩል ልጁን ትሪት አያደርግም። ኦኬ የድሮ እናትና የእናቶቻችን እና አሁን እኔ ልጆችን የማሳድግበት መንገድ እና እኔ የ3ኛ ልጅ ይዣለሁ በወዴ 2 ልጆች የ10 ዓመት እና የ7 ዓመት ልጆች እያሳደግኩ ነው። አሁን እኔ ልጆች የማሳድግበት መንገድ እና እኔ እናቴን ያሳደገችበት መንገድ አንድ አይደለም። እየተቆጣው ነው ያደግኩት። እኔ ግን 10 ዓመት ከተወለደ እንደዚህ ነክቼው አላውቅም። እሷም ትረዳዋ ትናንትና ሃይማኖት እሷና እናንተ የዚህ ዘመን ልጆችና በጣም ነው የምታስቸግረን። ሀቡ ማመድ እኔ ምሬ ልንገርሽ ሽ በእናቴ ነው የምለው ባይዘዌ ትክክለኛ ስለመናገር ነው በእናቴ የምለው። በጣም ህይወቴን አበላሽተዋለች። ግን አሁንም ምን ያልጠላትም እናትነቷ እንዳለ ይቀጥላል። ነፋ ምትኖሪልን ኦኬ። አሁንም ምንም ኮምፕሌክስ የለብኝም እኔ ግን በጣም ነው የምታስቸግረን። ገባሽ? ልክ እንዳልኩሽ አንቺ ጎረምሳ መጥቶ ሲረሽ ቀላል ነው ሀቡ ቀላል ነው አይደለም። ቀላል እውነት አድርገው ከሆነ አይደለም። ግን ልንገርሽ አንድ ነገር እሱን እርግጠኛ መሆኑ ከባለቤቱ ስሰማ ነዋ። ሀይሚዬ ታስቸግረናለች ስትይ አንቺ እናትሽ ላይ ዲክታተር እየሆንሽ ነው፣ የበላይ እየሆንሽ ነው፣ ተቆጣጣሪ እየሆንሽ ነው። ለእሷም ለህቶች ታስቸግረን ላይ እንዴት ነው እናት ልጆቿ የምታስቸግሩ? ልጆች ናቸው እንጂ እናታቸው የሚያስቸግሩት ነው። እኛ እናታችን ታስቸግረን ነው ሀቡ። አሁን ላይ እንዳየሹ ሶሻል ሚዲያ ላይ የሚወጣችው እሷ ናት። እኛ እናታችን አበች ታስቸግረን የደረሰታቸውን ታስቸግረን ነው። እኛን እየተበቀልን ያለ ነው ነው ሀቡ ሀብታምናት ብትሆን ኖሮ ይኸውልሽ፣ ሀብታምናት ብትሆን ኖሮ እሷ ነበረች የበላይ የምትሆነው። ከእሷ በላይ ገንዘብ ስላላችሁ ከእናንተ ገንዘብ ለማግኘት መለማመጥ አለባት። የለንም። አሁን እኮ ኦቨር የተደረጉ ነገር ሀቡ እየተረዳሽው አልመሰለኝም። ይቅርታ ጋር ልትረጁ የምፈልገው እኔ የደረሰብኝ የነበረውን ነገር እነሱ ላይ አሁንም እየደረሰ ስለሆነ የተቀየረ ነገር ስለሌለ ገባሽ? ከዘመኑ ጋር ትዘምን። እኔም በፊት ስታሳድግ ትመታኝ ነበር፣ ትገርፈኝ ነበር። ኢትስ ኦኬ በእኔ አልፏል። አሁን ግን ታናናሾችን እኔን ታሪክ ትሪት ታደርግበት በነበረው መንገድ አታድርጋቸው ነው አሁን እየተረዳው። አትሊስት እኔ አግቢም ራሱ ብዬ ጠየኳት። በቃ ከኛ እናታችን ከጎረምሳ ጋር ምናምን ያልሆነ ቦታ ስናት ደስ ስለማይለን ታቆምልን እሱ ነገር። ይሄ ዘመናዊ መሆን አያስፈልግም፣ ምንም አያስፈልግም። የምር እሷ የሚበቃት ከሆነ እኛ አድገናል፣ እኛም በቃታለን። ካልሆነ ግን የራሷን ህይወት የምትፈልግ ከሆነ ደስተኛ ነን። የራሷ ውስጥ ግባ። ቀና ብሎ ማንም ሰው እንዳያት አንፈልግም። አባታችን ምናምን ብለን የወገንበት ምንም አይነት መንገድ የለም። ግን አሁን እርግጠኛ ነኝ ደርሰዋል። እህቶቼ መውጣት ካለባቸው ይወጣሉ፣ እንዲወጡም አደርጋቸዋለሁ። ችግር የለውም። ስሙን ስሙ በቤቱ በሷ ስም እንዲዞር እንለምለዋለን። አባታችንን እንደውም ብዙ ጊዜ አናውረውም። እሱን እንለምለዋለን በስሙ አይሆን። እሱም ከሆነ ብቻ የምትፈልገው ግን አይ ዶንት ቲንክ ሶ። ምክንያቱም እሷ የምትፈልገው እሱም ብቻ አይደለም። ልክ እንዳልኩሽ በቃ ልክ እንዳልኩሽ አሁን ውጭ ላይ የሚመክሯት በጣም ብዙ ሰዎች አሉ። እነሱ ናቸው ሶሻል ሚዲያ ላይ እንድትወጣ ያደረጓት እንጂ እሷ ሀይሚ ላውራሽ እፈልጋለሁ እንዲህ ሆኛለሁ ብላ አውርታኛ አታውቅም። እንደው ምን በተረጋጋ መንፈስ ማውራት እንጂ ሁሌ የወለሽ እህትሽ እንደዚህ አድርጋ በዚህ ወጥታ እንዲህ ብላኝ ምናምን ስትለኝ ኧረ ማማ ተረጋጋት እና ደጂ ቆይ እኔ አውራታለሁ ነው የምላት። ሶ እኛ በጣም ተረጋግተን ነው አሁንም እያሰብን ያለው። ግን ነገሩ ዲፕ ዳውን ካሰብሽው አይዶን ነው ቀላል ነገር አይደለም። ሶ አሁንም ልጆቹን የማትፈልጋቸው ከሆነ እንዲወጡ አደርጋቸዋለሁ። ቤቱን ከሆነ የምትፈልገው ቤቱን በስሟ ይሆናል። አየሽ የበላይነትሽን እያሳየሽ ነው። አሁንም ልጆቹ ካልፈልገቻቸው እንዲወጡ አደርጋቸው። እሷ ናት 9 ወር አርግዛ በማህፀኗ ይዛ በምጥ ተሰቃይታ ወልዳ አሳድጋ እዚህ ያደረሰቻቸው እና አንቺ እንደ እናት አትሁኝ። አንቺ እናታቸው አይደለሽም። እንዲወጡ አደርጋቸዋለሁ ስትይ እሷን እንደሌለች እየቆጠርሻት ነው። ኖ እሷ የምትፈልገው እሱን ነው እኮ ብዬ እኮ ነው እኔ እኮ የምትፈልገውን ፍላጎቷን ላደርግላት እኮ ነው። ፍላጎቷን እሷ ምትናገር ፍቀጅላት ማለት ያ ፍላጎቷ እሱ ነው። እኔ ስለማውቀው ነው። እኔ ፍላጎቷን አውቀዋለሁ። የተቆጣጠርኳት አይደለም። እኔ ግን መላ እየሰጧት ነው። እኔ መላ እየፈለግኩላት። ምንድነው ያስነሳሻት? እሺ ያው ጠይቃት። ምንድነው የምትፈልገው? ያ ምንድነው የምትፈልገው? እኔ ልስማ። ይሄን ነው የምፈልገው ያለችው በሙሉ ይደረግላታል። ግን እኛም የራሳችን ሀቅ አለ። የምርነታችን የመጠየቅ ሀቅ ከሌለን አናወራም። አላችሁ የመጠየቅ ግን ሀቅ ካለን ግን የራሳችን ጥያቄ እንጠይቃለን። እርግጠኛ መልስ አትሰጠንም። ለዛ ምክንያት ስለሌላት እያንዳንዱ ነገር ያርገችው ምክንያት ስለሌላት መስጠት አለባት። እናንተ መልስ እንደምትሰጡት እሷ መልስ መስጠት አለባት። ምንድን ነው የምትፈልጊው ቢያት? ይኸውልሽ ሙባሪክም የተባለው አሳድጎናል፣ ምንም ብሎናል። ከዛ ውጭ ከሱ ጋር ምንም ጸብ የለብንም። ባለ ትዳር ትልልቅ ልጆች አባት ነው። ገባሽ? አሁን እሱን ከባለቤቴ ጋር አንድ ላይ አገዝክ ብላ ነው አሁን እሱ ራሱ በጣም እያስጨነቀችው ያለችው።
ይሄ በጣም ይሄ ዲስሬስፔክት ነው ለሱ። ገባሽ? እንደዚህ አይነት ቦታ ላይ እሱ መገኘትም አይፈልግም። ሰው በጣም መጥፎ ነገር ውስጥ እንደሚገባ በዚህ ያክል ደረጃ የደረሰን ነገር። አሁን ግን ይሄ የልጅና የእናት የሚባለው ነገር ላይ በጣም ኢንደንጀር ውስጥ ነው ያለው። ድሮም የነበረብን ነው፣ ግን አሁን ላይ ብሶብናል። አሁን ገባሽ? ብሶብናል። የመጨረሻ ደረጃ ላይ ያለ ነው። ምን እንደምትፈልግ ጠይቂያት፣ እናደርግላታለን። ከዛ በኋላ ግን እኛና እሷ ጋር ያለው ነገር ይበቃል። ያ እናት አሁን እናት አንቺ እንድትናገር ይድሉ እንሰጣለን። አጠገብሽ ያለችው ማይኩን ታብራለሽ። እህቴ ማይኩን አብሪላት እባክሽ። ድምጿ ወደ እኛ እየመጣ አይደለም። እንትኑን ወይ አሳያት። ከዚህ በኋላ ማይክ ስታበራ እንዴት እንደምታበራ። እሺ ያመሰግናለን። ከመጀመሪያ ጀምሮ ስናገር እንደው አፏ ሞልታ ለተጠየቀችው ጥያቄ መልስ ላለመስጠት እናቴ ወዳ አጠገብ ይዛ ስተኛ ነበር። ስንት እኔ አሁን እኮ የምሰራው በበጎ ፍቃድ ቤት ለቤት አልጋም ሆቴልም ያለበት ቦታ እኮ አውቃለሁ አይደለም። እንደው ስታይኝ እንደው ስታይኝ አልጋማ የያዝልኝ እናት ነኝ እኔ። እስቲ ሀቢባዬ ይህን እስቲ የተማሩ ወረዳው ደግሞ ለብዙ ሴቶች አርአያ ከጎዳና ላይ ከድብጤውም ጋር ታገኘኛለሽ፣ ከምስኪኑም ጋር ታገኝ ናይ ወረዳው ምሪ አሁን ከቆንቆ 6 ወር አልሞላኝ እኔ ማለት ነው። ወረዳ 9 አንድን ወረዳ ምሪ ብሎ ቢሮ ቁልፍ ይሰጠኝ። ስነ ምግባሬን አይተወቆ ነው እንዲህ አይነት እንጃ ልጆችን ማጋደም መግደል ማለት ነው ወይም በሽተኛ ነኛ የአይምሮ ችግር አለብኝ ማለት ነው። ልጄን አፍተኝቼ ወንድ ልጄ ከገባው እሺ። እነ ሙባሪክ ከሁለቴ ይመጡ ነበረ ሞተር የሚነዳ አቡበከር ሄለንና አንቺ ይዛችኋቸው መታችሁ ማታ እየቃሙ ያድሩ ነበር። እናንተ ፈልገው ነው ወይ ዘመን ሊጠይቁ ነበር የሚመጡት? ሃይማኖት ይመጡ ነበር አይደለ? እና ይተኙ ከእናንተ ጋር ሊተኙ ነበር የሚመጡት። ሰው ዘመድ ምላሽ መስጠት ትችያለሽ። እሺ በመለስ ስትፈልጊ ይመጡ ነበር አይደለ? ሌላው ደግሞ እንዲህ ሲያደርጉ እንደዚህ ሲሆኑ ሰማ ነበር አይ ነበር ስማቸውን እየጠራሽ ልክ እንደኔ። እሺ ምን እንደምትፈልጊ ማወቅ እንፈልጋለን። ምን እንደምትፈልጊው አስጨርሽኛ ጠየቀችሽ ጥያቄ ምላሽ ስለታለሽ እሷ ስም ጠርታ ከሌ መጣ እኔ ስራ በወንኩ ሰዓት ይቅሙ ነበር እናንተን ፈልገው ነው ወይ ባል ያለች ነው። እነሱ የአያታችን ዘመዶች ናቸው። አያታችን ልጠይቅ ስንሄድ ነው የሚመጡት አንድ ላይ። ግን ትዝ አይለኝም አክቹዋሊ ሁሉም ነገር ኦፕን አፕ ነበር። ይሄ ዘመድ ጥየቃ ቤት ሲመጣ እንደሚሆነው ነው። ግን እንደዚህ ባዳ እንደሆኑ አላውቅም ነበር። አሁን እየሰማው ነው አክቹዋሊ። ያ እናንተ እኮ ናችሁ ይዛችኋቸው የምትመጡት። የእናቴን ዘመዶች እኮ እኔ ነኝ የማውቃቸው። እኔ ማላውቀው ዘመድ አለን እንዴ? እናቴ ዘሪሁን ማን ነው? ዘሪሁን ማን ነው? ዘሪሁን ይወድሻል ምናምን ነገር ልጅሽን እፈልጋለሁ ብሎኛል ምናምን ብለሽ ከዛ በኋላ ግን ከሱ ጋር ሌላ ነገር ስታደርጉ አይቻችኋለሁ፣ አግኝቻችኋለሁ። እሱም መልሽልኝ። ከሱ ጋር ሌላ ነገር ስታደርጉ እኔ በጆሮዬ ሰማችሁ ነበር። ላይክ ያ ምን እናደርግ ነበር? ግልጽ የተናገርሽ ነው። ግልጽ ማድረግ አያስፈልግም። በቃ ታውቂዋለሽ ምን እንዳልኩኝ። መልሽልኝ ማማ፣ መልሽልኝ። ዘሪሁን ማለት የኔ ኩያ ነው። በጣም ይፈልግሻል እና እህቴን ምንድነው ልጅን እፈልጋታለሁ ምናምን ነገር ብሎኛል ብለሽ ጠየቅሽኝ። ከዛ እኔ ምን አልኩሽ? እኔ ሀሳብ የለኝም ይሄ ልጅ በመጥፎ ነገር አይቼው አላውቅም እንደዚህ አይነት ጉዳይ። ግን ከዛም በኋላ በስንተኛው ቀን ሁላ ሰፈሩ ሁሉ ያውቃል። ይዘሽ የሆነ ቀን መተሽ ጓደኞቼ ቤት አባረሽኝ ከቤት ጓደኞቼ ቤት ሶር መተሽ ምን አባሽ ታረጊ ነው የምትደውይለት? አመንሽም አላመንሽም የ3 ወር እርጉዝ ነኝ ከሱ ስትይ ጓደኛዬ ሰምታሻለች። ከዚህ በላይ አላወራም። አይ ቲንክ ኢዝ ኢነፍ። ምክንያቱም መልስ መስጠት ስለማትችይ። ይሄን ነገር ግን አሁን ጀግመሽዋል። አሁን ራህመት ይሞ የሚያውቁት ሰው አለ፣ የሚያውቁት ሰው አለ። በሱ ምክንያት የምትጣያቸው። ቴንክ ዩ። ሌላም ሰው እኮ አለ። ዘሪው ብቻ ሳይሆን እነ ኡስማንም ይመጣሉ፣ ይመጣሉ። እሱ ሊቅሙ ቤት ውስጥ ሊቅሙ ሊያጭሱ የሚመጡ ናቸው። እኛም ብለው አይደለም የሚመጡት። እሱ እንግዲህ ዛሬ ስንት ዓመት ነው የምትፈልጊው? መሆን አለበት ነው። በዚህ ካወራን ወት አስተማሪ አይሆንም። ያሳፍራል እንጂ እኛ ወት አስተማሪ አይሆንም። አያሳፍርም። አትናገሪያ ማማ። ውሸት አይደለም። እኔና አንቺ እናውቀዋለን። ምንድን ነው የምትፈልጊው ማማ?
እኔ ማወቅ ፈልገው አስተካኪ እና ቡኬ እነ ሙባረክ ከሁለት ይዘሻችሁ ስትመጪ እናት ነኝ አይደለም። እኔ አላውቃቸውም እነማን እንደሆኑ ራሱ እነማን እንደሆኑ አለሶራለች አፋፌን ነው የምትለኝ። እሺ ያው እድሉን ሰጠንሻለች። አዳምጭና እኔም አዳምጭሻለሁ አይደለ? ጫጥ እየሰምቻለሁ አይደለ? አንቺ ታውሩ ነገር እውነታ ከሆነ በኮንግረስ ዝም ብለሽ አዳምጭ። ከነገሮች ለማምለጥ ውሸትም እያነሱ መለጠፍ አሁን የምትይው ነገር ካደረግኩ ይኸውልሽ ህሊና ይውቀሰኝ። እውነትም አብጃለሁ ማለት ነው። የአይምሮ ችግር አለብኝ ማለት ነው። ደግሞ ከፈለግኩኝ ማለት ነው ማንንም ሳላስፈቅድ 20 ዓመት ከነ ክብር ያገባሁት 5ቱንም ከአንድ ወንድ የወለድኳችሁ ሳስበው ራሱ ደስ የሚለኝ ኖሮ ነው። ራህመት ኢማን ነጻነት ኮመንት አድርጉ ፕሊስ። እኔ ያየሁትኝ እናንተ ላይ ለእኔ ያልነገራችሁ የደረሰባችሁ ነገር እኔ በሞት ምን ትጠቀሚያለሽ? ተዋት፣ ይኸው ተዋት፣ ልተዋት ንገሩኝ። እኔ ምን ላድርግ? እኔ እኮ እናቴ ናት ስቲል እኮ እያልኩ እህቶቼን የምረዳው ለእናቴ ብዬ ነው፣ ለአባቴን ብዬ ነው። የእነሱን ገበና ላለመውጣት ከቨር እያደረግኩ ያሉት እንጂ እኔ የራሴን ህይወት ዛሬ ምን የመሰለ ትዳር መስርቼ መኖር አያቅተኝም። ግን አሁንም እየሰራሁኝ እጨነቃለሁ፣ ለነገ ስራ እጨነቃለሁኝ። ምክንያቱም ነገ እህቶቼ ውሃ ሳላሲዝ የራሴን ህይወት አልጀምርም ብዬ እሷ ግን የምታስበው ጫት መቃሚያና መጠጫ ስላላገኘች ነው፣ ወይም ደግሞ ጥፍር የምሰካበት ስላላገኘች ነው። ተምሬያለሁ ሕክምና እኔ አልቅምም። ድሮ አባትሽ እያለ አይቃምም ነበር እኛ ቤት። አባታችን ካልደበደባችሁ ስሙን ድምፁን ራሱ ከሰማሁ ሀቡ ድምፁን ራሱ ከሰማሁ አልደውልለትም። የት ነካ ልለውም። ሰውየው የስኳር በሽተኛ ሆኖ ማለት ነው። መርፌ ወደውን እየወጋ ነው የሚኖረው። የመጨረሻ አሁን ስለሱ ያዝንኩ አይደለም እናውራ ከተባለ አሁን እኮ ያለው እንዳልጋ ላይ ነው እኮ የምተኙት ከነ ኢሞ ጋር ከነ ራህመት ጋር አይደል? እንት በነጋቱ አብረሻችኋለሽ፣ በነጋቱ ወጥተሽ ልጆች እንደዚህ ሆነ ብሎ ይባላል። ማማ እናትነት እንዳንቺ ከሆነ እኔ እናትነት አላደረገውም። እሺ እናት መቼም አልሆነም። ለምን ድረስ መክርሽ የመከርኩሽ ምክር ታውቂዋለሽ። ባለፈውም እና ስላልጋ ስለምን እንደምታወሪው እኛ አልጋለን ወይ? አረ ህይወት ተናገር። እኛ አልጋለን፣ ፍራሽም እኮ የለንም። አንድ ፍራሽ ቆጥ ላይ ነው ያለው። እሱንም የምትተኛው ሀያት ነች። ወደዛ ወርውሪያት። ሴትዮዋ እኮ ነው የምትይኝ አይደል እንዴ? አሁን ሃይማኖት እየተሳደበች ማለት ነው። ይኸውልሽ 4 ሰዓትም 5 ሰዓትም ሲመጡ እኔ በር አላስገባም እላለሁ። ብርዱ ይቀጥቅጣቸው ብዬ ማለት ነው። 6 ሰዓት 8 ሰዓትም ይመጣሉ አይደል? ምን አባሽ ያልኩሽ ደውላ እኔ ምን አውቃለሁ። እሷም እንደዚህ እየመጣች ስትበጠብጥ እኮ ከዚህ በፊት ተከሳ ሁሉ ታስራለች እኮ። ሃይማኖት ቤሩት ሂዳ ስትመጣ የሀገር አሁን ቅድም ሙባሪክ ምናምን ምልሽ ሰብስባ አምጥታ ቢራ አምጥታ ቤት ውስጥ ይኸው አላህ ይፍረድብኝ። እኔ ውሸት ብናገር እናት ነኝ። እኔን ትምህርት ብለሽኝ ማለት ነው ከወንድ ጋር አዳርተሽኝ እኔን ትምህርት